መስጂዱን አሳየን ያላችሁ ሰዎች ያውና እዚህ ጋር መስጂዱ አብዱ እንዴት ነው? ሰላም ነው? ሽርጣ የለም እንዴ? እንዴ ከሽርጣ በላይ ነው ያለው። ያውና ከፊት በፊት የሽርጣ ምናምን የመንግስት አካል ምናምን ፈራ ነበር። ኧረ በፈጣሪ ፈራ ነበር ስላችሁ ያው አላ ብላ ዝም ብሎ ጓ ማለት ነው። አሁን እነሱ ናቸው ሊፈሩን። አንድ ፖሊ አሰላሙ አለይኩም። ሰላም እንዴት ነህ? ደህና ነሽ? እንዴት ነህ? ማለት ሰላም ነው? ሰላም ነው ወይ? የማነት ልጅ? የኔ ነህ? ወላሂ በይ ምን እያልክ ነው? እኔ ብቻ ያቸው ቁርአን ትቀራለሽ? ስንት ጁዝ አድርጋለች? አንድ ጁዝ ማሻአላህ። ማን ነው ስምሽ? ኑሰይባ የኑሰይባን ታሪክ አውራላት እና ስሟን እንድትወደው። ኑሰይባ እስኪ ንገሪን እስኪ። ጥርሷ የላትም ተገምጧል ጥርሷ። ሰላም ነው? አልሐምዱሊላህ። እንዴት ነው? ሰላም ነው? አልሐምዱሊላህ። የሰፈር ሰዎች ሰፈር የደረስኩ ኑሰይባ ፋፊ 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 አንቺ ፋፊ ማነው ስምሽ? ፋፊ እንጂ ስንት አመትሽ ነው? ስንት አመትሽ ነው? አራት ቁርአን ትቀራለሽ? አሊፍ በይ እስኪ። ምን አታውቂውም? እኔ አላውቅም አለች። ሰፈር አወል ደህና ነው? ሰላም ነው? አልሐምዱሊላህ። وصلنا إلى البيت يا سلام. وراتي لهم دناتي أبتين وتم. أين أبي أين أبي وقرة عيني يا سلام. እንዴት ያረክማል በኋላ መንግስተ ሰማያት ቀርባለችና ንስሐ ግቡ። ወላሂ ክርስቲያኖች ካስተዋላችሁ ዮሐንስም ኢየሱስም መንግስተ ሰማያት ቀርባለች ሲሉት የነበረው የአምላክን ሕግና ስርዓት በምድር ላይ ስለሚያቋቁመው ከእርሳቸው በኋላ ስለሚመጣው ስለ ነቢዩ ሙሐመድና ስለ ሱሐቦቻቸው ሕግ ነበር። ያም ተፈጽሟል። የመንግስተ ሰማያት ምድር ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው የነቢያትን ሕግና ስርዓት ለዓለም ለትውልድ ሰበኩት። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሐቦች ኢስላምን ከአንድ አካባቢ ለዓለም አደረሱ። ሁሉም ነቢያት ለአካባቢው ነበር ሲያደርስ የነበረው። ያን የአምላክን መንግስት በምድር ላይ ሰብከው ሂደዋል አልቋል። ወላሂ ስለዚያ ነው የተናገረ ያለው። ወንጌል ማለት ብስራት ነው አይደለ? መሲሁ ሊያበስር ነው የመጣው። እኔ ግን የወንጌልን ብስራት እናገራለሁ እያለ ይናገራል። ብስራት ማለት ምንድን ነው? በቁርአን ላይ ስትመጡ ጊዜ ይህን ብስራት ቃል መሲሁ ወሙበሽረን ቢረሱሊን ይላል። እኔ አብሳሪው ነኝ ላበስራችሁ ነው የመጣሁት ከእኔ በኋላ ስለሚመጣው ስለ ነቢዩ ሙሐመድ እያለ ይናገራል። መሲሁ የመጣው ስለ ቀጣዩ ነቢይ ብስራትን ሊናገር ነው። በዚያ ላይ ብስራቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል መሲሁ ምን አለ? ወሙበሽረን ቢረሱሊን የእቲ ሚን በዕድ ስሙሁ አሕመድ፣ ከእኔ በኋላ ስለሚመጣው ስሙም አሕመድ ወይም ሙሐመድ ስለሚባለው ነቢይ የማበስራችሁ ነቢይ ነኝ ብሎ መሲሁ ተናገረ። ብስራቱም ስለ እርሳቸው ነበር። አብስሩ ሄዷል። መንግስተ ሰማያትም በምድር ላይ ከእርሱ ከመሲሁ በኋላ ስለሚመጣው ነቢይ ምድር ላይ ስለሚያቋቁመው የአምላክ መንግስት ነበር። አቋቁመው ሄደዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳለ ሮማውያኖች ተቆጣጥሯት የነበሩ የክርስቲያን ሀገራቶችን
ደመስመስ አድርገው የሙስሊም ሀገር አድርገዋት ነው የሄዱት። ታቻ ቆስጠንጢንያ እነ ኤፌሶን እነ አንጾኪያ እነ ከዛሊክ ልክ እንዲሁ እነ ሶሪያ እንዳለ የክርስቲያን ሀገር ነበሩ። እነ ግብፅ ሙቀውቂስ የተባለ ክርስቲያን ነበር ሲመራት የነበረው በነቢ ስ ላ ስለም ዘመን። እናንተ ግን ወደፊት እነዚህን ሀገራቶች ትከፍቷቸዋላችሁ ብሎ ትንቢት ተናግረው ሄዱ። ትንቢትም ተፈጸመ በእርሳቸው ላይ። ያ ነው እሺ። እና መንግስተ ሰማያት ቀርባለች እያለ ኢየሱስ እየተናገረ ቀርቧል ብሎ ተናግሮ አልፎ ሄዷል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ፈጽመውት በምድር ላይ ሄደውላቸዋል። የነቢያትን ትምህርት ሁሉ ሰብከው በምድር ላይ አቋቁመው የአምላክን መንግስት ሄደዋል። እሺ ደም በማፍሰስ የተመሰረተ እምነት አለ። ደም በማፍሰስ የተመሰረተው ክርስትና ነው። እንዴት አትልም? የክርስትና የእምነቱ መሰረት አምላክ ደሙን አፍስሰውልኛል ተብሎ የተመሰረተ ሃይማኖት ነው። ከመጀመሪያው እምነቱ ስትጀምረው ስለ አዳምና ስለ ልጆቹ ኃጢአት አንድ ንጹህ የሆነን አካል ኢየሱስ ክርስቶስን ደሙን አፍስሶልን ነው የዳን ነው ብለን ታምናለህ። አየህ፣ በደም መፍሰስ ላይ የተመሰረተው ክርስትና እምነት ነው። እባክህ አድነኝ እያለ እየለመነ ኢየሱስ ክርስቶስ እያለቀሰ እንባውም የደም ነጠብጣብ እስኪመስል ድረስ አምላኩን እየለመነ ኧረ እባክህ አድነኝ አልሰማህም ብሎ አስገደለው። በደም ላይ የተመሰረተ እምነት ክርስትና መሆኑን ከዚህ ትረዳላችሁ ማለት ነው። ገብታችኋል? ኢስላም እስከተባለ ነቢያችን ሰለላሁ ዐለይሂ ወሰለም አንድን ሰው የገደለ የዓለምን ሰው እንደገደለ ነው፣ አንድን ሰው ያዳነ የዓለምን ሰው እንዳዳነ ነው አሉ። ኢስላም በደም ላይ ነው የተመሰረተው? ኢስላም የተመሰረተው አንድና ብቸኛ የሆነውን አምላክ አምልኩ በማለት ላይ ነው። አያርላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስላም በምን ላይ እንደተመሰረተ ሲናገሩ ምን አሉ መሰለህ? ቡንየል ኢስላም ዐላ ኸምስ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ ተመስርቷል አሉ። አንደኛው ሸሃደት ላ ኢላሃ ኢለላህ ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ በመመስከር አሉ። አየህ፣ ስለ አንዱ አምላክ በመናገር ላይ በመመስከር ላይ የተመሰረተ እምነት ነው። የአንተ እምነት ግን በኢየሱስ ክርስቶስ ደም ላይ ነው የተመሰረተው። በደም ላይ የተመሰረተው እምነት የአንተ እምነት ነው ማለት ነው። አያችሁ አይደል? ይህን ይመስላል። በዚያውም ንጹህ በሆነ አካል ምንም ባላጠፋ አባት ሆይ አድነኝ እያለ በለመነ አካል ላይ ያንና ያ አካል ተገድሎ የተመሰረተ እምነት ነው ክርስትና። ይወታችኋል። እሺ ካላመናቸው ሀቡሼ ይነግራቸዋል። አቡሼ ናግባ ነገራቸው መስክሬን ነው እንግዲህ አቡሽ አባቴ ጅን ተዘግቶ ብቻውን ያወራል። ቁርአን ይቀራበት ስንለው ቀልቡ እሺ አይለውም ለመሄድ ከቤት እና በግድ ይዛቸው አስቀሩበት። ያውቃል ካል ጠይቅ ይችላል። እኔ ልጠይቅ ይቻላልሽ? እሺ፣ ግን እኔ ክርስቲያኖች እንዲመልሱልኝ ነው የምፈልገው። መጽሐፍ ቅዱስ ሁሉም የፈጣሪ ቃል ነው ወይ? አዎ የፈጣሪ ቃል ነው ካሉ ስለምንድን ነው መጥፎ ቃል በውስጡ ያለው? አይ የፈጣሪ ቃል አይደለም ቅልቅል ነው ካሉ ደግሞ የትኛው ነው ጥሩ የትኛው ነው መጥፎ በግልጽ እንዲነግሩኝ። ሁለተኛው ነገር ደግሞ ከኢየሱስ ውጪ ማለት ነው፣ ከኢየሱስ ውጪ እንግዲህ ኢየሱስ አምላክ ነው ስለሚባል ከኢየሱስ ውጪ ጥሩ ስብዕና ይሄ ስብዕና ነው የሰራ ነብይ አለ ወይም ደግሞ ሐዋርያ አለ ብለው ስለነሱ ስብዕና ጥሩ ስብዕናቸው ቢነግሩኝ ደስ ይለኛል። እሺ ኢንሻአላህ ሲገቡ ይመልሳሉ። እሺ ጥያቄ ለቀጥል እስከዚህ አመሰግናለሁ ሁሱ ስላስገባኝ በድጋሚ ቅድም ያልከው እስልምናን መሳደብ ነው እስልምናን መሳደብ ክርስትናን እውነት አያደርገውም፣ ክርስትናንም መሳደብ እስልምናን እውነት አያደርገውም። ይችንም ጨምረ እንድትናገር ፈልጋለሁ። አመሰግናለሁ። ምንድን ነው ያልከው? ድጋማ መጨረሻ ላይ በለው እንጂ አንተ እንደሰማ ፈልጌ ነው። ምንድን ነው ያልከው መጨረሻ ላይ? የመጀመሪያው እውነት ስለሆነ ነው። ሁለተኛው ምንድን ነው ያልከው? በለው እንጂ አትፈርበት፣ አብሽር። አሎ ምንድን ነው ያልከው? ድገም። ጆሮዬን ነው። ክርስትና የሚባል ሃይማኖት እንዳለ ገና እየሰማኝ ነው ወይንስ ተሳስተህ ነው? ድገም። አሎ ክርስትና የሚባል ሃይማኖት አለ እንደዚህ ዓለም ላይ? ሚተናሳንች አሎ
እኮ ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር በማስረጃ እንድታሳይ እኔ ክርስቲያን ነኝ፣ በክርስቶስ ክርስቲያን ነኝ። በጣም ጥሩ። መጽሐፍ ቅዱስ ላይ ክርስትና የሚባልን ሃይማኖት እግዚአብሔር ወይንም ነብያቶች ሰብከውታል አለ? ስሙ መጠቀስ የለበትም። ክርስትናን የመሰረተው ክርስቶስ ነው። እሺ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ እንዳለ እስኪ ያሳየን። ትልቁ ላይ ነህ በማስረጃ እዛ ላይ ችግር የለውም። ክርስትናን ታሳያቸው ፈልጌ ነው። ስበክ እንጂ ኢየሱስ ክርስቶስ ቃሉ ላይ በሰው ፊት ለመሰከረልኝ በአባቴ ፊት በመንግስተ ሰማያት እመሰክርለታለሁ ብሏል። በሰው ፊት ለካደኝ ደግሞ በአባቴ ፊት በመንግስተ ሰማያት እክደዋለሁ። አሁን መስክር፣ መጽሐፉን አውጣና በማስረጃ እያሳየህ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ያለበትን አሳየን። ያላ እሱ ያደረገውን ሁሉ ምድር ላይ ያደረገውን የሰበከውን ነገር ሁሉ እከተላለሁ። እኔ የግል አዳኝ ሆኜ እቀበለዋለሁ። እሺ ከፍተና አሳየን። አሁን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ወይንም ክርስትና ሃይማኖት ትክክለኛ ሃይማኖት ነው ያለበት አሳየን። እስኪ እሱ የቱ ጋር ነው እንዲህ ያለው? እሺ እኔ በአንተ በደንብ አንብቤ እመጣለሁ። በደንብ አሁን የመጣሁት ስለ እስልምና ለመማር እዚህ። ነገር ግን በዚህም ሆነ በዛም የክርስትናን እያነሳ የመጽሐፍ ቅዱስን እያነሳ ሚስሊድ ባታደርጋቸው ደስ ይለኛል። መጽሐፍ ቅዱስን እንተወውና ያንተን የምታምንበትን ብቻ አስተምረን። በቃ ያኛውን ተውላቸው፣ ለባለ መጽሐፎቹ ለመጽሐፉ ባለቤቶች ተውላቸው። ራሱ እንዳልከው ባለፈው አንዴ ስትል ሰምቻለሁ። አክብሮ ነው የሚጠራቸው፣ የመጽሐፉ ባለቤት ብሎ አክብሮ ነው የሚጠራቸው ብለሃል። ለመጽሐፉ ባለቤት ተውላቸው መጽሐፉን። አለቀ። አይ ጥያቄ ካለ መጠየቅ ትችላለህ። እስልምናን የመሰረተው እሺ፣ ክርስትናን አልመሰረተም ክርስቶስ። እስልምናን የመሰረተው ማን ነው? ተናገር። እስልምናን ሰዎች ሳይሆኑ የመሰረቱት ፈጣሪ ነው። አምላክ አላህ ስብሐነሁ ወተዓላ ራሱ ነው። እኛ ሰው ምድር ላይ የመሰረተውን ሃይማኖት አንከተልም። አምላክ ራሱ ደንግጎት ነው ኢስላም። ማስረጃ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ እያለ አላህ ይናገራል። ራሱ ነው የደነገገው። በሌላ ቦታ ላይ ምን ይላል? የቁል አላህ ስብሐነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም ይላል። አምላክ አላህ ራሱ ሲናገር ምን አለ? ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። አላህ ራሱ ሙስሊሞች ሆኑ እያለ የሚያዘን እሱ ራሱ ነው። ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ሙስሊም ከሆነስ ምን አዘጋጅቶልናል ለሚለው ደግሞ ስንጠይቅ ጊዜ ራሱ ምን አለን? በቀጣዩ ዓለም ገነትን አዘጋጅቼላችኋለሁ እያለ ራሱ ቃል ይገባልናል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ ሙስሊሞች የሆኑትን ገነትን ግቡ ነው የሚባሉት ብሎ ቃል በቃል ይናገራል። ይህን ይመስላለሽ። ስለዚህ ከነቢዩ መሐመድ በፊት እስልምና ነበረ ማለት ነው። አሁን ደግሞ ሁለተኛ ጥያቄ ምንድን ነው? ቅድም ማን ነው የደነገገ የሚለው ነው። አምላክ አላህ መሆኑን ተረዳ ልጅ። አሁን ደግሞ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበረ ወይ? አዎ። ምክንያቱም አምላክ አላህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩትን ነቢያቶች ሁሉ ሲልካቸው የነበረው እርሱ ራሱ ነው። ከዛ በኋላ መጨረሻው ዘመን ላይ እርሳቸውን አስነሳ። ራሱ አምላክ አላህ በዚህ ጉዳይ ሲናገር ምን ይላል? ወለቀድ አርሰልና ሩሱለን ምን ቀብሊክ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ስልክ ነበር አለ። በሌላ ቦታ ላይ ማን እንደላከ በተናጠል ስማቸውን እየጠቀሰ ሲነግረን ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወያዕቁበ ወአዩበ ወዩሱፈ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን እያወረድኩኝ ነው። ከዚህ በፊት ወደ ኖህ ራእይን እንዳወረድኩኝ እንዲሁም ከእርሱ በኋላ ወደ ተላኩት ነቢያት ሁሉ ከእነርሱ ከኖህም በኋላ ብሎ ስማቸውን ዘረዘራቸው። ወደ አብርሃም፣ ወደ ኢስማዒል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ዮናስ፣ ወደ ሃሮን፣ ወደ መሲሁ ወይም ወደ ክርስቶስ ሳውርድ እንደነበር ብሎ ተናገረ። እነዚህን ሁሉ ነቢያቶች ያስነሳቸው አምላክ አላህ ሱብሓነሁ ወተዓላ ሲያዛቸው ጊዜ ሁለትና ሶስት ሃይማኖትን አይደለም የሰጣቸው፣ አንድ ሃይማኖትን ብቻ ነው እያረለ። እርሱም ምን አለ? ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ዘንድ ትክክለኛ ሃይማኖት ኢስላም ነው አለ። ታዲያ ለቀደሙት ነቢያቶችም እስልምና እንደንግጎላቸው እንደነበር ተናግሯል ወይ? አዎ ተናግሯል። በሱራ ሹራ 2ኛው ገጽ ላይ ይሄን ሲናገር
ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አለ። እነሆ ይህን እስልምናን ሃይማኖት እኔ ዛሬ ደነገግኩላችሁ ለእናንተ ካለም በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና ክርስቶስን አዝዤባቸው የነበረውን ሃይማኖት አለ። አየህ፣ እነዚህን ሁሉ ነቢያቶች በዚህ ሃይማኖት በራሱ ነበር ያዘዝኳቸው እያለ ይናገራል። ይህን ይመስላል። እሺ ለሌሎቹ እኔ ነብዩ ምለው አንተ ነብዩ መሐመድ ስለምትለው እኔም በዛ ነው የምቀጥለው። ነብዩ መሐመድ ለሳቸው እንትን ወርዶላቸዋል መልእክቶች፣ ከዚህ በፊት እንዳልከው ማለት ነው። ወርዶላቸዋል። ወርዶላቸዋል። እሺ ከሳቸው በፊት የነበሩት ነቢያት ወርዶላቸዋል ወይ? የትኛውን የጻፉት አለ ወይ እንደዛ የተገለጸ? በጣም ጥሩ። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወደ እነርሱ አውርጃለሁ እያለ ቃል በቃል ይናገራል። ወደ ነቢያቶች ሁሉ አውርዶላቸው ነበር። ያ አምላክ ምን አውርዶላቸው እንደነበረ ያወረደላቸውን ቃል ሁሉ በቁርአን ላይ ጥቅልል አድርጎ ለመጨረሻው ዘመን ነቢይ አወረደላቸው። አያ አብርሃም ምን አስተማረ፣ ወደ አብርሃም ምን አወረደ የሚለውን ሁሉ እንዳለ በቁርአን ላይ ዘረዘረው። አንድ ነቢይ ሲልክ አምላክ ቀጣዩን ነቢይ ሲያስነሳው ስላለፈው ነቢይ ምን እንዳስተማረ ይነግረዋል። ለምሳሌ መሲሁን ሲያስነሳው ጊዜ አምላካችን አላህ ከእርሱ በፊት የላከውን እነ ሙሴን ምናምን ምን አስተምረው እንደነበረ ይነግረው ነበር። አይደል? በመሲሁን ዘመን የነበሩ ሐዋርያቶች በፍጹም ከዚያ በፊት የነበረውን ለማመን የግዴታ መጽሐፋቸውን ካላመጣህ አናምንህም መሲሁ አላሉትም። ስለዚህ ስላለፈው ነቢይ ቀድሞ ስለነበሩት ሲያስነሳቸው የነበረውን ሁሉ አስተምሮታቸው ምን እንደነበር ለሚቀጥለው ነቢይ ይነግረው ነበረ። አላህ በነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻው ዘመን ነቢይ ስላደረጋቸው ከእርሳቸው በኋላ አዲስ ነቢይን ስለማያስነሳ ምን አደረገ መሰለህ? ከእርሳቸው በፊት ያለውን የመሲሁን ትምህርት ብቻ ሳይሆን የነ ሙሴን፣ የነ አብርሃም፣ የነ ኢስሐቅ፣ የነ ያዕቆብ፣ የነ አዩብ ወይንም የነ ዮናስ የነዚህን ሁሉ ትምህርት ምን እንደሆነ በቁርአን ላይ ጥቅልል አድርጎ አወረደላቸው። ለነዚህ ለቀደሙት ሁሉ ሳወርደው የነበረው ቃል ያውና ይሄ ነው እንካ ሙሐመድ ብሎ ሰጣቸው። አንበኛ ጋር በቁርአን ላይ እንዳለ የነቢያቶች ትምህርት ሁሉ ይገኛል። መሲሁ ምንድን ያስተማረው ብትለኝ እንዳለ በቁርአን ላይ ተቀምጧል። ሙሴ ምንድን ያስተማረው ብትል እንዳለ ሙሴ እንዲህ አለ እየተባለ ነው ቃል በቃል በቁርአን ላይ እየተቀመጠው። የሚገርም አብርሃም ምን አስተማረ ቢባል አብርሃም ያስተማረው ሁሉ ትምህርት አለ በቁርአን ላይ። የእያንዳንዱን ለናሙናነት ያክል ልጥቀስላችሁ። ትምህርታቸው አንድ አይነት ትምህርት ነው። የሚገርማቸው እርሱም ምንድነው? አንድና ብቸኛ የሆነውን አምላክ አምልኩ ነው። ከእርሱ ውጭ ሌላ አምላክን አታምልኩ እያሉ ነበር ሲያስጠነቅቁ የነበሩት። አየህ፣ ያም የትእዛዛት ሁሉ ፊተኛና መጀመሪያ ነው እያለ አላህ በቁርአን ላይ ይናገራል። የሚገርምህ አላህ በቁርአን ላይ ገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? ፈዕለም አነሁ ላኢላሃ ኢለላህ አላቸው። ሙሐመድ ሆይ እወቅ፣ የምታውቀውም የመጀመሪያው እውቀት ከእኔ ከአንዱ አምላክ በስተቀር ሌላ አምላክ እንደሌለ ነው አላቸው። አየህ፣ የመጀመሪያው ትእዛዝ ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ ማወቅና ለእርሱ መገዛት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዳቸውን ሲያስተምሩ ልክ በቀደሙት ነቢያት መንገድ የመጀመሪያው ትእዛዝና መሰረት አንዱን አምላክ በብቸኝነት ማመንና ለእርሱ መገዛት ነው ብለው ነው ያስተማሩት። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ። የእስልምና ዋናው መሰረት የመጀመሪያው ምንድን ነው አሉ? አንድና ብቸኛ የሆነውን አምላክ በብቸኝነት መገዛት ነው ብለው አስተማሩ። ገብተዋል? የትእዛዙ ሁሉ ፊተኛና መጀመሪያ አንዱን አምላክ ያን አምላክ በብቸኝነት ተገዙ የሚል ትምህርት ነበር። ሁሉም ነቢያቶች ይህን ያስተማሩት። አብርሃም ምን አስተማረ? ሱረቱል አንከቡት ላይ ሲገልጽ ስለ አብርሃም ትምህርት ምን ይላል? ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን ይላል። ሙሐመድ ሆይ ይላል አብርሃም እንዲህ ባለ ጊዜ ለትውልዶቹ አስታውስ፣ ተናገር ለትውልዶችህም የአብርሃምን ትምህርት ይላቸዋል። አብርሃም ምን አለ? ህዝቦቼ ሆይ አንዱን አምላክ አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አንዱን አምላክ አምልኩ ብሎ ዝም አላለም። ከአንዱ አምላክ ውጭ የሚመለኩ አማልክት ብለው ሰዎች የሚያስቧቸውን ሁሉ የሰው ፈጠራ ናቸውና ተጠንቀቁ፣ ጣዖቶች ናቸው ብሎ አስጠነቀቀ። ምን አለ ቀጥሎ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። ወተኽሉቁነ ኢፍካ አላቸው። ተመልከት፣ የሰው ፈጠራዎች እንደሆነ ገለጸ። እናንተ በራሳችሁ የፈጠራችኋቸው ፈጠራዎች ናቸው አላቸው። የሰው ልጅ ፈጠራዎች ናቸው ከአንዱ አምላክ ውጭ እንዲመለክ የተሰበከ መንገድ ሁሉ እንዳለ። ከዛ አብርሃም ምን አለ?
እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷችሁም ሆነ ሊነሷችሁ አይችሉም፣ አቅሙ የላቸውም አላቸው። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ አላቸው። ሲሳይን ከአንዱ አምላክ ዘንድ ብቻ ፈልጉ፣ እርሱንም ብቻ ተገዙት፣ ስለዋለላችሁም ጸጋ እርሱን ብቻ አመስግኑት። ኢለይሂ ቱርጀዑን አላቸው። በምትሞቱም ጊዜ ወደ እርሱ ብቻ ነው የምትመለሱት አላቸው ይላል። ይሄ ነው የአብርሃም ትምህርት። የመሲሁስ ትምህርት አለ ወይ በቁርአን ላይ ከተባለ አዎ መሲሁ ነው ብለን እናምናለን እኛ። ይወታችኋል አይደል? መሲህ ነው። መሲሁ የተቀባና የተመረጠ ነው። ሰዎችን በመቀባትና በመዳበስ የመፈወስ አቅምን ተሰጥቶ ነበር። እርሱ አላህ በቁርአን ላይ መሲህ ብሎ ይጠራዋል። ታዲያ ትምህርቱ ምን ነበር ከተባለ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ነበር። እናንተ የእስራኤል ልጆች ሆይ አላቸው። መሲሁ ለእስራኤል ልጆች ነበር የተላከው። የእኔንም የእናንተንም ጌታ የሆነውን አንዱን አምላክ አላህን በብቸኝነት ተገዙ አላቸው። መሲሁም ልክ እንደ አብርሃም አንዱን አምላክ በብቸኝነት ተገዙ ብሎ ዝም አላለም። ከአንዱ አምላክ ውጭ ሌላን አካል ያመለከ ወደ ሲኦል እንደሚሄድ ገነትን እንደማያያት በፍጹም አስረግጦ ነገራቸው ለእስራኤል ሰዎች። ምን አላቸው ቀጥሎ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር አላቸው። እነሆ በአንዱ አምላክ በአላህ ላይ ሌላን አካል ያጋራ ሌላን አካል ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም ገሃነም ነች፣ ሲኦል ነች፣ እሳት ነች ብሎ አስጠነቀቃቸው። የሁሉም ነቢያቶች ትምህርት አንዲት ወጥ እንደሆነች አምላክ አላህ በቁርአን ላይ እንዳለ ይገልጸዋል። ስለ አንዱ አምላክ ስለዚህ አንድና ብቸኛ ስለሆነው በፍጹም አጋር ስለሌለው እንዲሁም ያ አምላክ ዘላለማዊ ሕያው እንደሆነ በሕያውነቱ ላይ ለቅጽበት እንኳን ሞት የሚባል እንደሌለበት ያን አምላክ ሲሰብኩ ነበረ። አምላክ ብቻ እንጂ ያ አምላክ የፍጥረት ባህሪ በፍጹም የለውም፣ ሰውነት የለውም። ሁሌ ባህሪው አንድ ነው። መለኮታዊ ባህሪያቶች ብቻ ናቸው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የእነዚህ ሁሉ ነቢያቶችን አስተምህሮ ለመጨረሻው ዘመን ነቢይ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲገልጥላቸው ጊዜ እንዳለ እያንዳንዱ ነቢይ ብትጠይቅ እንዳለ በቁርአን ላይ ታገኘዋለህ። ኖህ ራሱ ምን አስተማረው የሚለውን ታገኛለህ። ኖህ ከነ አብርሃም በፊት የመጣ ነቢይ ነበር። አላህ በቁርአን ላይ ሲናገር ምን ይላል? በሱረቱል ሁድ ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ይላል። በእርግጥም ኖህን ወደ ህዝቦቹ መልእክተኛ አድርጌ ልኬው ነበር አለ። ታዲያ ምን አስተማራቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የላችሁም፣ ለመሆኑ እርሱን ብቻ አትፈሩትምን አላቸው ይላል። እና ይህ ነው የኖህ ምዕራፍ የሚላለ በቁርአን ላይ ሄዳቸው አንብቡት። የኖህ ምዕራፍ ይላል። ኖህ ምን ሰበከ? እዚያ ጋር ከባዕድ አምልኮ ያስጠነቅቁ ነበር። አንዱን አምላክ በብቸኝነት አምልኩ እያሉ ያዙ ነበር። ይህን የነቢያቶች አስተምሮ። ሌላ ጥያቄ አለ? አሁንም ይቅርታና ለመከራከር ብዬ ሳይሆን ከሳቸው መጨረሻ ላይ ይሄ በክሮኖሎጂካል ኦርደር ብንመጣ መጨረሻ ላይ እንደመጡ ራስህም ተናግረሃል አይደለም? ከሳቸው በፊት የወረዱ መልእክቶች በትክክለኛው የተቀመጡ አሉ ወይ? ከቁርአን ውጪ ከሳቸው በፊት ለነበሩት ነቢያት ለተላኩት የወረዱ መልእክቶች ማስረጃ አለህ ወይ? አለን ወይ? አላችሁ ወይ? እሺ ጥሩ ጥያቄ። የአምላክን ትርጉም ታውቃለህ አይደለ? ማነው ስምህ? ከይቅርታ ጋር በስምህ እንድጠራ። የአምላክን ትርጉም ታውቃለህ አይደለ? አምላክ እሺ አዳምጥ። አምላክ ጊዜና ዘመን የሚገድበው አይደለም። ይሄን መጀመሪያ ማወቅ አለብን። የመጀመሪያው ልናውቅ የሚገባው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ቢሆን እርሳቸው አዘጋጅተው የሰጡን መጽሐፉን ከአንተ በፊት የነበረ ልናምን የምንችለው በጊዜ የነበረ መጽሐፍ ካልሆነ በፍጹም አንቀበለም ማለት ትክክላቸው ትችላላችሁ። ምክንያቱም እርሳቸው ያለፈውን ዘመን ስላላዩ። ገብተዋል አይደለ? ቃሉ ግን የሚመጣው ከአምላክ ከሆነ አምላክ በጊዜ የተገደበ አይደለም። ከኛ ጋር ከአንተ ጋር አምላክ የተገደበ ነው በጊዜ። እሱን እመጣበታለሁ። ይሄ ጥያቄ የሚነሳው ክርስቲያንና ላይ ነበር። ክርስቶስ መጥቶ ቢናገር ከአንተ በፊት የነበሩትን መጽሐፍ ካለመጣ አልቀበለህም ማለት ያለባቸው እዚያ ጋር ነበር። ከአምላካችን ከአላህ የመጣ ግን ከአንተ በፊት የመጣን ልንቀበል አንችልም የሚባል አምላክ አይደለም። ባህሪውን መተህ ስታነበው ጊዜ ያለ የነበረ ለዘላለም የሚኖር እኔ የመጀመሪያም የመጨረሻም የዘላለም አምላካቸው ነኝ እያለ የሚናገር ነው። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው ሳይሆን ቃሉ የመጣው ከአምላክ ዘንድ ነው እና አምላክ ስላለፉት ዘመኖች ሁሉ የሚያውቅና የማይደበቅበት ነው።
ይሄን ቁርአን በዘመናቸው ጠየቁ። የሚገርምህ ማን ነው ቁርአንን የሚነግርህ ሙሐመድ ብለው በጠየቁ ጊዜ በዘመናቸው የነበሩ ከሃዲያኖች ከሰው ገልብጦ ጽፎ ነው ብለው ይናገሩ ነበር። በዚህ ጊዜ አላህ ቁርአን ላይ ተናገረ። ምን አለ? ቁል አንዘለሁ አለዚ የዕለሙ ሰረ ፊ ሰማዋት ወልአርድ አለ። ይሄ ነው መልሱ። ሙሐመድ ሆይ ይሄን ቁርአን በሰማያትና በምድር ያሉ ምስጢሮችን ሁሉ የሚያውቀው አምላክ አወረደው። ኢነሁ ካነ ገፉር ረሒም፣ እርሱ መሐሪና አዛኝ የሆነም አምላክ ነው በላቸውም ማለት። አየህ፣ ይህ ቃል የመጣው የሰማያትን እና የምድርን ሁሉ ምስጢር ከሚያውቀው ከአዳም ጀምሮ እስከ መጨረሻ ዘመን ነብይ ድረስ ታሪካቸውን ሁሉ እንዳለ ፋይላቸው ሁሉ ከእርሱ ዘንድ ካለው ከአምላክ የተወረደ የሆነ ቃል ነው። ገብተዋል አይደለ? አምላክ አላህ ሱብሓነሁ ወተዓላ ፈጣሪ ነው። ከፈጣሪ ጋር ዘንድ የሚወርድ ቃል ስላለፉት ዘመናቶች ሁሉ የማይደበቅበትና የሚያውቅ የሆነ አምላክ ነውና ከእርሱ ነው ማለት ነው። ይሄ ይመስላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆን ጥያቄ ትክክል ነበር። ከእርሳቸው ቢሆን ኖሮ ይሄ ቃል የመጣው የዛኔ ከአንተ በፊት የነበረ አካል መጽሐፍ እስካልመጣ ድረስ ልንቀበልህ አንችልም የሚል አካሄድ ትሄድ ነበረ ማለት ነው። ቅድም እንዳልኩህ ነው የነቢያቶችን ሁሉ አስተምህሮ እንዳለ አምላክ አላህ ለእርሳቸው ጥቅልል አድርጎ ሰጣቸው። ያ ነው በእጃችን ላይ የሚገኝ። በቁርአን ላይ ራሱ አምላክ ነው ተናጋሪው። ከመጀመሪያ ገና ስትከፍተው ጀምሮ ገለጥ ስታደርገው ቁርአንን ምን የሚል ታገኛለህ? ዛሊከል ኪታቡ ላ ረይበ ፊህ ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ለመወረዱ ምንም ጥርጥር የለውም እያለ ይናገራል። ከየት እንደተወረደ ገና የስገልጥ የምታገኘ የሆነ መጽሐፍ ነው። ያ ነው። ነገር ግን ወደ መጽሐፍ ቅዱስ ቢያንስ ነው ብንመጣ እንደው ከይቅርታ ጋር እንዳትገባ ስላልከኝ ይህችን ብቻ አንምጣ ሁሱ ግድ የለም ወደ መጽሐፍ ቅዱስ አንምጣ። አይ በቃ ሻይ ይቅርታ። ወደ እሺ አመሰግናለሁ። ትናንትና አንድ ልጅ ትንሽዬ ልጅን ትሪት ያደረክበት መንገድ የማስተማር መንገድ ትሪትመንት ምናምን ከሃይማኖት ይሁን ከራስ ስነ ምግባርነት ይሁን በጣም ጥሩ ነገር ነው። ከአንተ ብዙ ጊዜ እመጣለሁ እና አመሰግናለሁ። ሌላ ጥያቄ ልጠይቅህ። ለምሳሌ ቁርአን ላይ አንተ የምትመራበት የሃይማኖት መመሪያ ላይ ስለዛኛው መጽሐፍ ይገልጻል። ምክንያቱም እነዛንም አይደንቲፋይ አድርጎ ሪኮግናይዝ አድርጓቸዋል፣ ያውቃቸው እውቅና ሰጥቷቸዋል። ክርስትናንና አይሁድን ደጋግመህ ስትል ሰምቻለሁ። እና እዛኛው ላይ ግን እንደዚህ ግልጽ ብሎ እዛኞቹ መጽሐፍ ሁሉም ያነበብክ ስለምትመስለኝ ማለት ነው ተገልጿል ወይ? ሌሎቹ መጽሐፎች ላይ ስለ መጨረሻ ላይ ስለሚመጣው ነብይ ስለ ሁሉ ነገር ተገልጿል ወይ? ቁርአን ላይ በግልጽ እኔን ክርስቲያንን ያውቀኛል፣ መጽሐፍ ቅዱስ እስልምናን ያውቀዋል ወይ? እሺ በጣም ጥሩ። ቁርአን ላይ ያውቀናል የሚለው ነገር ይስተካከል። በወቀሳ መልክ ነው የመጣው ወይም ደግሞ ትክክለኛ እምነቶች ናቸው እያለ እየተናገራቸው ሳይሆን እነዚህ በነብያት ላይ የተለጠፉ የተሳሳቱ እምነቶች መሆናቸውን የገለጸበት ቃል ነው የምታገኘው። ክርስቲያኖች ስል ጊዜ አምላክ አላህ ሱብሓነሁ ወተዓላ በውዳሴ መልክ ነው ወይንስ እነዚህ ስህተቶች መሆናቸውን እየገለጸ ነው የሚለውን ማወቅ አለብን። ዝም ብሎ ስለተጠቀሰ ብቻ እኔን ያውቀኛል ማለት አይደለም። በዚያ ላይ ስህተቶች መሆናቸውን እየገለጻቸው ነው አላህ ሱብሓነሁ ወተዓላ። ለቀድ ከፈረ እያለ ነው የገለጻቸው። ክደዋል እነዚህ ከነቢያት በኋላ እያለ እኮ ነው የገለጸ በቁርአን ላይ ያውቀኛል ስትል ጊዜ ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብኑ መርየም አለ። የክርስትና ሃይማኖት የመጀመሪያው እምነት መሰረት ምንድን ነው? የማርያም ልጅ ኢየሱስ ክርስቶስ አምላክ ነው ብሎ ማመን ነው አይደል? ታዲያ ይህን እምነት እንዴት ብሎ ገለጸው አላህ በቁርአን ላይ ከተባለ በእርግጥም ካዱ በዚህ በማለታቸው እያለ እየተናገረ እኮ ነው። ስለዚህ በወቀሳ መልክ የመጣውን እና በውዳሴ መልክ የመጣውን ማየት አለብን። በውዳሴ መልክ የመጣው ሙሉ እንዳለ ቁርአን ከላይ እስከታች ሙስሊሞችን ነው እንዳለ። በወቀሳ መልክ ደግሞ አይሁዶችና ክርስቲያኖች በነቢያት ስም አዲስ መንገዶችን ፈጥረው የነበሩ ሰዎች እንደሆኑ ነው የገለጻቸው ሁሉ። ስለዚህ ይህን ሊታወቅ ይገባል። ወደዚያኛው ስንመጣ ጊዜ በመጽሐፎቻቸው ላይ ደግሞ ከኛ ዘንድ ግን ይሄ ተገልጿል ወይ ወደሚለው ስንመጣ ሙሐመድ ተገልጿል ወይ ወይንም ምስልምና የሚለው ላልከው፣ አዎ ተገልጿል። ማስረጃ ላሳየህ ነው። ሙሐመድ የሚለውን ቃል በቃል አሳይሃለሁ፣ ስማቸው ተጠቅሷል። ልክ እንደሆነ ደግሞ እስልምና ትክክለኛ ሃይማኖት ነው የሚለው ቃል በቃል ተጠቅሷል። መጽሐፍ ቅዱስ ላሳያለሁ። ሰይድ አንዴ ስልኩን አምጣና ያሳያለሁ።
ከዚያ ይሄ ፖርት ትልቁ ሻንጣ አለ አይደለ? ከላይ እንትን ብለው ወይ ሻል እንጥራ ስልኩን አምጣልኝ እያለህ ነበር። ሙሐመድ የሚለውን አቤት ሙሐመድ የሚለውን ስም ላሳይህ ነው። በመጽሐፍ ቅዱስ ነው ሙሐመድ የሚለውን ቃል በቃል ላሳያቸው ነው። ክርስቲያኖች ተከታተሉ። እንዲሁም ደግሞ እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል ላሳያቸው ነው። ወይም እስልምና አንዱን አምላክ በብቸኝነት ማምለክ የሚል ወይም እግዚአብሔር ብሎ ነው መጽሐፍ ቅዱሳችን የሚናገረው ስለ አምላክ እግዚአብሔርን በትክክል ማምለክ ይሄ ነው እስልምና ብሎ የተናገረበትን ላሳያቸው ነው። እስልምና ወይም ሙስሊም የሚለውን ቃል በቃል እሺ። ልዩነቱ ምንድነው ታዲያ ከተባለ እዚያም እዚህም ከተጠቀሰ በመጽሐፋቸው ላይ በውዳሴ መልክ ነው የመጣው። ይሄ እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል ነው ያለው። በቁርአን ላይ ግን ስንመጣ ክርስትና ትክክለኛ ሃይማኖት ነው የሚል አይደለም። ክርስትና የተሳሳተ እምነት ነው የሚለው። በእርግጥም ራሳቸውን ክርስቲያን ብለው ሰየሙ እያለን የተናገራቸው ከአምላክና ከነብያት የመጣ ስያሜ እንዳልሆነ ነው ቁርአን እንደውም የሚገልጸው። አለዚነ ቃሉ ኢና ነሳራ ይላል። እነዚያ ክርስቲያን ነን ያሉ ብሎ ነው የገለጻቸው። አምላክ ወይንም ነብያቶች ብለዋቸዋል ወይ? ላ ልክ እንዲሁ አይሁድነትንም አለዚነ ቃሉ ኢና ሁድና ኢለይክ ይህንንም በራሳቸው ነው የሰየሙት። መጣ ሰይድ አንድ ስልኩ ሊመጣልኝ ነው ላውጣላቸው። በጣም ጥሩ የመጽሐፉ ባለቤት ያላቸው እነዚህ ሰዎች እንግዲህ አምላክ አላህ ሱብሓነሁ ወተዓላ አሁንም በድጋሚ እንኳን አነሳሱን ቅድም አነሳን ነበር። የመጽሐፍ ባለቤት መባሉ ብቻ ሳይሆን ከዚያ በኋላ ምን ብሏቸዋል የሚለውንም ልክ እንደቀደሙ እንመልከተው። እስኪ እንመልከተው ምን ይላል። የመጽሐፍ ባለቤት ካለ በኋላ የውዳሴ ቃል ነው ወይንስ የወቀሳ ቃል ነው ያለው ስንል እንዳለ ሙሉ የወቀሳ ቃል። ለምሳሌ ስንድ ጊዜ ምን ይላል? ያ አህለል ኪታቢ ሊመ ተክፍሩነ ይላል። እናንተ የመጽሐፉ ባለቤቶች ካለ በኋላ ለምን ትክዳላችሁ ይላል። ለምን ትክዳላችሁ የሚለው ቃል ውዳሴ ነው ወይንስ ወቀሳ ነው? መልስልኝ። ወቀሳ ነው አይደል? አይዋ አይ አይደለ? ቀጥያ አሁንም ልጨምርልህ። ሊመ ተክፍሩነ ቢአያቲላህ ወተክቱሙነ ሊመ ተልቢሱነ አልሐቅ ቢልባጢል ይላል። የአህለል ኪታብ ሊመ ተልቢሱነ አልሐቅ ቢልባጢል አለ። ቀጥሎ ሌላኛው ቦታ ላይ ደግሞ እናንተ የመጽሐፉ ባለቤቶች ሆይ እውነትን ከሐሰት ለምን ትቀላቀላላችሁ ይላል። ይህ ወቀሳ ነው ወዳሴ? ቀጥሎ ምን አለ? ወተክቱሙነ አልሐቅ ወአንቱም ተዕለሙን ለምን እውነታን ትደብቃላችሁ እያወቃችሁ ይላል። ይህም ወቀሳ ነው ወዳሴ? ወቀሳ ነው። ሌላ ምጨምርልህ የመጽሐፉ ባለቤቶች ካለ በኋላ በሱረቱ ኒሳ ላይ ምን ይላል? የአህለል ኪታቢ ላ ተግሉ ፊ ዲኒኩም ይላል። እናንተ የመጽሐፉ ባለቤቶች ሆይ ካለ በኋላ ምን አላቸው? በመጽሐፉ ላይ በሃይማኖታችሁ ላይ ወሰንን አትለፉ ይላል። ወቀሳ ነው ወዳሴ? ወቀሳ ነው። ቀጥሎ ምን አለ? ወላ ተቁሉ ዐላ ላሂ ኢላ አልሐቅ አለ። በእኔ በአምላካችሁ በአላህ ላይ እውነትን እንጂ በፍጹም ሐሰትን አትናገሩ ይላቸዋል። ይህ ወቀሳ ነው ወዳሴ? እንዳለ ወቀሳ ነው። አየህ አይደለ? ስለዚህ አሁን ምን ማድረግ አለብን? የመጽሐፉ ባለቤቶች ብሎናል ሲሉ ጊዜ ሰዎች ምን ብሏል ከዚያ በኋላ ብለህ ጠይቃቸው። እንዳለ ለምን ይህን ታደርጋላችሁ ተብሎ የተወቀሱበት ወቀሳ ነው። አልመጣ አንድ ሰይድ በቃ አምጣ አንተ እስከዛ እንትን አለ ጉግል አለ አይደለ? አንዴ ባይብል ገብተን እንመልከት አንድ ጊዜ ሙሐመድ የሚለውን ቃል በቃል ላሳያችሁ። እንትን ላይ ገብተን ከዚያ በኋላ እስልምና ትክክለኛ ሃይማኖት ነው የሚለውንም እናያለን ኢንሻአላህ። ባይብል ሀብ እሺ ልጆች አንዴ ታብ ማድረጋቸውን ወይም ኮፒ ሊንክ ማድረጋቸውን አታቋርጡ። ያዝ እያደረገ ነው። ኮፒ ሊንክ 296 ነው የሚታይ። አንዴ ከፍ አድርጉት። ኢንተርኔት ስለሚዘገይ ነው። ተገሱ እንግዲህ አምጣ እንጂ የት ነው? እሺ እስኪ ዘገይችልኝ አንድ ጊዜ። እሺ አሁን አንዴ እንመለከታለን። እሺ እዚህ ጋር እንግባ። ባይብል ሀብ ላይ ገብተናል። ይታያችኋል። አሁን እዚህ ጋር ሙሐመድ የሚለውን ቃል በቃል መጽሐፍ ቅዱስ ላይ እንመለከት ነው። ያው ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። የመጀመሪያ የተጻፈበት ዕብራይስጥ ነው። የዕብራይስጥ ላይ ገብተን ቀጥታ ወደ አማርኛ ብቻ ነው የምንቀይረው።
መጽሐፍ ቅዱስን ባይብል ሀብ ያው ሶንግ ኦፍ ሰሎሞን 5:16 ላይ ንግባ። ምዕራፍና ቁጥር እናስቀምጥ። እሺ እዚህ ጋር ወደ አማርኛ እንቀይረው። መኃልየ ዘሰሎሞን 5:16 ይላል። እዚህ ሂብሩ የሚለው ላይ ቀጥታ እንገባለን። ኢብራይስጥ የሚለው ላይ አሁን እዚህ ጋር ወደ አማርኛ እንቀይረው። ተመልከቱ። ወደ ትይዩ ዕብራይስጥ ይሄድላል፣ እንሄዳለን። ታዛዥ ነን። መኃልየ ዘሰሎሞን 5:16 እዚህ ጋር ቀጥታ እንግባ። ልጆች እስኪ እንቀይረው። እዚህ ጋር ተመልከቱ። ወደ አማርኛ እንቀይረው። እዚህ ጋር ቀጥታ ስትገቡ ጊዜ ይሄ ቃል ምን ይላል? ምን ይላል ይሄ ቃል? ይሄ ቃል ሙሐመድ ይላል። አላሁ አክበር። የት ነው ያገኘነው? ቁርአን ላይ ወይንም ሐዲስ ላይ? ላ አይደለም። ባይብል ሀብ ያው መጽሐፍ ቅዱስ ላይ። እሺ አሁንም አንድ ጊዜ ያን ይሄን ይመስላል። ልጆች በፈጠራቸው ተመልከቱ። አረበኛ የምትችሉ ክርስቲያኖች የቃሉ ስም ቀጥታ ምን ይላል? እዚህ ጋር ያው በአረበኛ ምን ይላል መሰለ ወገኔ? ሙሐመድ ይላል። ወደ አረበኛ ራሱ ስንቀይረው ያው ስማቸው አጂብ አትሉ? ወላሂ ቃል በቃል ሙሐመድ ይላል። ምንድነው? ስም ነው ይለናል። የምን የወንድ ልጅ ስም ነው ይላል ቃል በቃል። ቀጥታ እንደዚህ ነበር መተርጎም የነበረባቸው። ግን የአማርኛቸው መጽሐፍ ቅዱስ ላይ ስም መሆኑን አይደለም የተናገሩት፣ ሌላ ትርጉም ሰጥተውታል። አንደበቱ ጣፋጭ ምናምን ብለው ተርጉመውታል። ግን ቃል በቃል ይኸው ይሄ አረበኛ ቃል ነው። ገብተዋል? ይኸው ወደ አረበኛ ስንቀይረው ጊዜ ይሄንን ባይብል ሀብን ሙሐመድ ይላል ቃል በቃል ይታያል። እዚህ ጋር ስም እንዳልሆነ ነው አማርኛ መጽሐፍ ቅዱስ ላይ ያስቀምጡላችሁ አይደለ? ነገር ግን ቃል በቃል እዚህ ጋር የወንድ ስም ነው፣ ለዚያም የወንድ ልጅ ስም እንደሆነ ላሳያቸው። ወደ አማርኛ እንቀይረው፣ ያው ይታያል። ስም ነው፣ የንግግር ክፍል ስም ነው፣ ለዚያም ወንድ ብሎ ቃል በቃል አስቀምጦታል። የወንድ ልጅ ስም ነው። ምን ይላል ታዲያ? ወደ አማርኛም ስትቀይረው ሙሐመድ ይላል፣ ወደ አረበኛም ስትቀይረው ሙሐመድ ይላል። ታዲያ አማርኛው መጽሐፍ ቅዱሶቻችሁ ላይ ለምንድን ነው ሌላ ትርጉም ያስቀምጡላችሁ? ቀጥታ የዕብራይስጡን ሂዳችሁ ስታዩት ጊዜ በአማርኛ ሙሐመድ ይላል፣ በአረበኛ ሙሐመድ ይላል። ይህን ይመስላል። አሁን ደግሞ እስልምና የሚለውን ቃል በቃል ላሳየህ ነው፣ ወይንም ሙስሊም የሚለውን ቃል በቃል ላሳየህ ነው። ለዚያውም እስልምና የሚለው ለምን ትርጓሜ የመጣ ነው? አንዱን አምላክ እግዚአብሔርን በትክክል መገዛት ማለት እስልምና ማለት ነው የሚል ቃል በቃል ላሳየህ ነው። የት? እዚሁ መጽሐፍ ቅዱስ ላይ ልመልሰው። እዚሁ ጋር አሁንም መጽሐፍ ቅዱስ ላይ መጽሐፈ ኢዮብ ላይ እንግባ። ያውና ኢዮብ ላይ ገብተናል። ኢዮብ 2:21 ይህን ወደ አማርኛ እንቀይራለን። ያው ኢዮብ 22:21 አንድ ሚሊዮን ሰው ለእግዚአብሔር ተገዙ ይላል አይደል? ኢዮብ ይታያል። ያውና መጽሐፈ ኢዮብ ለእግዚአብሔር ተገዙና ከእርሱ ጋር ሰላም ይኑሩ። እዚህ ቦታ ላይ አሁን ለእግዚአብሔር ተገዙ፣ ለአንዱ አምላክ ተገዙ እያተባለ ነው አይደለ? ነቢያቶች ሁሉ በዚህ ትእዛዝ ታዘዋል አይደለ? ለአንዱ አምላክ ለእግዚአብሔር ተገዙ እየተባሉ ይሄ ነው አሁን። ስለዚህ ለእግዚአብሔር መገዛት ማለት ምን ማለት ተብሎ ይገለጻል ወደሚለው ስንሄድ አሁንም መፍቻ ቃላቶቹ ላይ እያንዳንዱን ቃል የሚፈታላችሁን እንመልከተው እስኪ። ሂብሩ የሚለውን ላይ አሁን እንገባለን። ከዛ ሂብሩን ወደ አማርኛ እንቀይረዋለን፣ ወደ ቋንቋችን። መጽሐፈ ኢዮብ ላይ እዛ ገብተናል። ለእግዚአብሔር ለአንዱ አምላክ መገዛት ማለት ምን ማለት ነው? ያው ኢዮብ 22:21 ወደ ትይዩ ዕብራይስጥ ይሄድ ይላል። እያንዳንዱ ቃል በቃል የሚፈታላችሁ ነው። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመልከተው። ወደ አማርኛ እንቀይረው፣ ወደ አማርኛ ቀይረዋለሁ። ተመልከት፣ ወደ ታች እናወርደው። ያው እነዚህ ጋር ተመልከት፣ እስልምና ምንድን ነው ታዲያ? ለእግዚአብሔር በትክክል መገዛት። አላሁ አክበር። ነቢያቶች ሁሉ ለእግዚአብሔር ተገዙ ይባሉ ነበር። በአጭሩ ምን እየተባሉ ለእግዚአብሔር መገዛት ማለትን ማለት ነው እስልምና ማለት ነው ብሎ አስቀምጦታል። ለአንዱ አምላክ። ይህን ወደ አረበኛ እዚሁ ጋር በቀይርላችሁ ምን ይላል?
ለአንዱ አምላክ ለአላህ መገዛት ማለት ነው ብሎ ያስቀምጠዋል። ተመልከቱ፣ አረበኛ አላህ ብለው ስለሚጠቀሙ ማለት ነው። ወደ አረበኛ ልቀይርላቸው። ጉድ አልኢስቲስላሙ ሊላህ ብለን ነው አይደል የምንፈታው። ኢስላም ማለት ቃል በቃ እንደዛ ብሎ አልኹዱዕ ወልኢስቲስላሙ ሊላህ ያውና አልኹዱዕ ሊላህ ብሎ ያው አየስተስሊመ ሊላህ አልኹዱዕ ኢስላም ብሎ አስቀምጦታል። ተቻለር ለማን ለአላህ አላህ ብሎ ነው በአረበኛ የሚያስቀምጠው። ያው እንደምታዩት ይታያል። ይቻላህ ትላለች። አልኹዱዕ ሊላህ ኻሰተን ሊላህ ለአንዱ ለአምላክ አላህ በብቸኝነት መገዛት ማለት ነው በኢስላም ብሎ አስቀምጦታል። ይታላል። እሺ ሙስሊም የሚለው ቃል በቃል ያው እዚያው ላይ ሙስሊም ትታያለች። አንድ ቤቷን አንሳ ትታያለች። ያው ሙስሊም ይላል እና ስለዚህ እስልምና ወይንም ሙስሊም የሚለው ሙሐመድ የሚለው ግን በእኛ ጋር ተገልጿል አልተገለጸ የሚለው ይህን ይመስላል። ስማቸው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠቅሷል። ለዚያውም ስም እንደሆነ ተቀምጧል መፍቻው ላይ። ለዚያውም የወንድ ልጅ ስም ነው ተብሎ ተቀምጧል። ሙሐመድ ነው ተብሎ ተቀምጧል። ይሄ ነው እንግዲህ። ልክ እንዲሁ ደግሞ ለአንዱ አምላክ ለእግዚአብሔር ተገዙ ያም ማለት እስልምና ማለት ነው ብሎ አስቀምጦታል። ወይንም ደግሞ ሙስሊም ማለት ነው ብሎ አስቀምጦታል ማለት ነው። ይሄን ይመስላል። እሺ ሌላ ጥያቄ አለ? ስቲል ያው የራሴ ይቀራለሁ። ያንተን አመለካከት ያንተን እምነት ተረድቻለሁ፣ ገብቶኛል። እኔ ግን በእኔ እስካሁን በማውቀው መልእክቶች ለሰዎች ይወርዳሉ። ከዛ ሰዎች ደግሞ ይጽፏቸዋል ራሳቸው። አሁን በእኔ ሃይማኖት እኔ በማውቀው እያንዳንዱ ምዕራፎች ሰው እንደጻፋቸው አምናለሁ። ሰው ነው የጻፋቸው። እንደዚህ ተፈጸመ፣ እንደዚህ ሆነ፣ እንደዚህ ያደረገ፣ እንደዚህ ሆነ፣ በዚህ ዘመን እንደዚህ ደረሰ ምናምን ብሎ የተጻፉ ናቸው እና ይህን አምናለሁ። በቃ የራሴን ሪዘርቬሽን ይዛለሁ ማለት ነው። ያንተን ግን አመለካከትና እምነትህን ተረድቻለሁ። አይ እናመሰግናለን። ጥያቄ ያለ መቀጠል ይችላል። ጥያቄ ያለ አለ? ለሁሉም ነገር አመሰግናለሁ። ሌላ ጊዜ በደንብ የራሴን አንብቤ እመጣለሁ። ብዙ ጥያቄዎች ጠይቃለሁ። ቅድሚያ ስለሰጠኝ አመሰግናለሁ። አሁን ልውጣ መሰለኝ። ቦታም እንዳልይዘ። እሺ አብሽር። ጥያቄ ያለ ካለ ጠይቅ ይችላል። ከላይ ጥያቄ ያላችሁ ከላይ ማን ነበረች? መጨረሻ ላይ ያለችው ልጅ ሀኒ ጥያቄ አለሽ? ጣናኛ አልሐምዱሊላህ። እንዴት ነሽ? ሙስሊም ነሽ? ሙስሊም ነሽ? ክርስቲያን? ጥያቄ አለሽ? አይ ሙስሊም አይደለሁም። ጥያቄ አለኝ። እሺ ጥያቄሽ ምንድነው? ማለት ከቁርአን ላይ ነው ጥያቄ። ቁርአን ላይ ስለ ክርስትና ወይ ስለ መጽሐፍ ቅዱስ የተጠቀሰ ነገር ካለ ማወቅ እፈልጋለሁ። ማለት ምን ይላል? ስለ መጽሐፍ ቅዱስ ምን ይላል ቁርአን? በጣም ጥሩ። እነዚህ የተበረዙ መጽሐፍቶች ናቸው ይላል ባጭሩ። አተታሳና በዛ በቀደሙት በነቢያት በኩል አምላክ አላህ ሱብሓነሁ ወተዓላ ቃሉን አውርዶ ነበር፣ ተናግሮ ነበር። ከነዚያ ከነቢያቶች እነዚያ ነቢያቶች አስተምረው በሄዱበት ጊዜ ከዚያ በኋላ የመጡ ሊቃውንቶቻቸው በረዟቸው፣ ቀየሯቸው፣ በረዟቸው። አላህ ቃል በቃል በቁርአን ላይ ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ይቀይሩታል እያለ ይናገራል። አሁን እዚህ ቦታ ላይ በመበረዝ ሲባል ጊዜ የእውነትና የሐሰት መቀላቀል ማለት ነው። የእውነትና የሐሰት መቀላቀል፣ ያ ማለት በውስጡ እውነታዎች አሉ፣ በውስጡ ደግሞ ሐሰቶች አሉ ማለት ነው ባጭሩ። ያ ነው በውስጡ ያሉ እውነታዎች እንዳሉ ቁርአን ያረጋግጣል። ሙሰዲቀን ሊማ በይነ የደይሂ ይላል፣ ከእርሱ በፊት ያለውንም የሚያረጋግጥ ይላል። ለምሳሌ እስኪ በውስጡ ካሉ እውነታዎችና ሐሰታዎች ለምሳሌ ያክል ንገረን ከተባለ በመጽሐፍ ቅዱስ ውስጥ ከሚገኙ እውነታዎች ለምሳሌ ክርስቶስ ወይንም መሲሁ ክርስቶስ መሆኑ ወይንም መሲህ መሆኑ ይሄ ትክክል ነው። አይሁዶች ይህን አይቀበሉም። ለምሳሌ የማርያምን ልጅ የድንግል ማርያምን ልጅ እርሱ መሲህ ነው ብለው አይቀበሉም፣ ክደውታል፣ አስተባብለውታል። እኛ ግን አምላክ አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባወረደው ቁርአን ላይ በእኛ በቁርአናችን ላይ እርሱ ራሱ ያ የማርያም ልጅ ክርስቶስ ነው ብሎ ይናገራል። ያ ነው
ሁለተኛ በድንግልና መወለዱ መሲሁ ይሄም ትክክል ነው፣ እውነት ነው። ይሄን አይሁዶች አይቀበሉም። በዝሙት ነው የተወለደ ብሎ ተናግረዋል። ነገር ግን በፍጹም አምላካችን አላህ በዝሙት አልተወለደም መሲሁ ብሎ ያረጋግጥለታል። ተአምራዊ በሆነ መንገድ ያለ አባት ከእናት ብቻ ነው ያስገኘሁት መሲሁን ብሎ ይመሰክርለታል። ልክ እንዲሁ መሲሁ ሙታንን ማስነሳቱ በአምላክ ኃይል ይህም እውነታ ነው ብለን እንመሰክራለን። አላህ ቃል በቃል በቁርአን ላይ ስለ መሲሁ ሲነግረን ምን አለ? ወኡሕይል መውታ ቢኢዝኒላህ አለ። መሲሁ ምን አለ ለህዝቦቹ? ሙታንንም እኔ ህያው አደርጋለሁኝ በአምላኬ በአላህ ፍቃድ ይል ነበር መሲሁ። እንዲሁም አካላዊ በሽታዎች ያለባቸውን ሁሉ የመፈወስ አቅም ተሰጥቶ ነበር መሲሁ። ማየት የተሳናቸውን፣ ለምጽ ያለባቸውን፣ መናገር የማይችሉ በተፈጥሯቸው ቦታቸዋል፣ እነዚህን ሁሉ የመፈወስ አቅም ተሰጥቶታል መሲሁ። ልክ እንዲሁ ማርያም ጻድቅ መሆኗ እርሷ ጻድቅ ነች፣ ንጽሕት ተብላ ተገልጻለች አይደል በመጽሐፋቸው ላይ። ልክ እንዲሁ በቁርአን ላይ አምላክ አላህ ንጽሕት ነች ብሎ ገልጿታል። ኢነላህ አስጠፋኪ ወጠሐረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ መርጦሻል፣ ምርጥ ነሽ ተብላ ተገልጻለች። ወጠሐረኪ ማለት አንጽቶሻል፣ ንጽሕት ነሽ ማለት ነው። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶችም ሁሉ በልጠሻል ተብላለች። ገብታችኋል አይደል? ስለዚህ ይህ ሁሉ እርሷ ጻድቅ ነች ብሎ አላህ በቁርአን ላይ ይናገራል። ማርያም ጻድቅ ሴት ነች፣ ለአንዱ አምላክ በብቸኝነት በመገዛቷ የጸደቀች ነች። ልክ እንዲሁ መሲሁ ጻድቅ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ ብለው ይገልጹት ነበረ። መሲሁን ወንድሜ እያለው ይገልጹታል። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም አና ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የመሲሁ ብስራትም ነኝ አሉ። በቁርአን ላይ የአብርሃምን ጸሎት እናገኛለን ስለ መጨረሻው ዘመን ነቢይ። ልክ እንዲሁ በቁርአን ላይ መሲሁ ወይንም ክርስቶስ ከእርሱ በኋላ ስለሚመጣው መልእክተኛ ስለ ነቢዩ መሐመድ ብስራትን እንደሰጠ እናገኛለን። ምን ይላል መሰለሽ መሲሁ ሲናገር ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። እንዲሁም ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙም አሕመድ ወይም ሙሐመድ የሚባለውን የማበሰራችሁ ነኝ አላቸው። ይህ ነው እና ስለዚህ በመጽሐፍ ቅዱስ ላይ ያሉ እውነታዎችን ያረጋግጣቸዋል ቁርአን። እውነታዎችን የሚክድ አይደለም። እነዚያን እውነታዎችም አምላክ ተናግሯቸው እንደነበር ሁላ ይነግረናል። የሚገርምሽ ዮሴፍ የሚባል አካል በግብፅ ምድር ላይ እንዳነገሰ ወንድሞቹ ባሪያ አድርገው ሽጠውት፣ ይህ ሁሉ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነቢያቶች ያሳውቃቸው የሆነ እውቀት ነበረ። ልክ እንዲሁም ሙሴን እስራኤላውያኖችን ከግብፅ ከፈርዖን ግፍና በደል ያዳንኳቸው እኔ ነኝ እያለ አላህ ይናገራል። ወጃወዝና ቢበኒ እስራኤል አልባሕር ይላል። የእስራኤልንም ልጆች ያንን ባህሩን አሳለፍኳቸው እያለ ይናገራል። አምላክ አላህ ሙሴን ላከላቸው። ብትሩን ምታ ያልኩት እኔ ራሴ ነኝ እያለ ይናገራል አምላክ። ወአውሐይና ኢላ ሙሳ አን እድሪብ ቢዐሳከ አልባሕር ይላል። ወደ ሙሴም ትእዛዝን አስተላለፍኩኝ፣ በያዝከው ብትር ባህሩን ምታው አልኩትም፣ ፈንፈለቀ ይላል። ያም ባህሩም ተከፈለ እያለ ይናገራል። ያ አምላክ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስነሳቸው፣ ሌላ አምላክ አይደለም። ስለዚያ ስለ አምላክ ነው ሊሰብኩ የመጡት ነቢ ሰለላሁ ዐለይሂ ወሰለም። ብታውቋቸው ወላሂ ታመሰግኗቸው ነበር። ምክንያቱም የነቢያትን አስተምህሮ ህያው አድርገው ስለሄዱ ሌላ አዲስ አምላክ አምጥተው አልሰበኩንም። እኛ ገብታችኋል አይደል? የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ብለው ነው አስተምሮ የጀመሩት። የሚገርምሽ ቁርአን ላይ ምን ይላል? ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል። እኔ የአባቶቼን የአብርሃም የኢስሐቅ የያዕቁብን መንገድ ተከተልኩኝ እያለ ይናገራል። ማን? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው እነዚህን በማይታወቁበት ቦታ ላይ ሄደው ነው ማስተማር የጀመሯቸው። ገብቷል? የቁረይሽ ሰዎች መሲሁን ማናናቅ ጀመሩ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ማለት ነው። ምክንያቱም የቁረይሽ ሰዎች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሀገር ሰዎች በአረብ ሀገር የዛኔ የነበሩት ጣዖታቶችን ያመልኩ ነበረ። ከመሲሁ ይልቅ ጣዖቶቻቸውን ከፍ ከፍ ሲያደርጉ አላህ ቁርአን አወረደ። መሲሁ ይበልጣቸዋል ድብን አድርጎ እነዚህን ጣዖቶቻቸውን ብሎ ገለጸላቸው። ወለማ ዱሪበ ብኑ መርየመ መሰለን ኢዛ ቀውሙከ ሚንሁ የሱዱን አለ። ሙሐመድ ሆይ የማርያምን ልጅ መሲሁን ተምሳሌት አድርጌ ባነሳሁት ጊዜ በቁርአን ላይ ተምሳሌታቸው ነው እያለ ይገልጽላቸው ነበር። እርሱን እንደ ተምሳሌት አድርጌ ባነሳሁት ጊዜ ህዝቦችህ ግን እነዚህ የመካ ከሃዲያኖች ከእርሱ ይዘጋሉ፣ ይከለክላሉ ሰዎችን አሉ። ወቃሉ አሉም ይላል አአሊሃቱና ኸይሩን አምሁ፣ የእኛ ማለክቶቻችን ናቸው የሚሻሉት ወይንስ እርሱ የማርያም ልጅ ነው የሚሻለው እያሉ እያናናቁ መሲሁን ተናገሩትም አለ። ይወቱናል አምላክ አላህ ሱብሓነሁ ወተዓላ መሲሁ ጻድቅ እንደሆነ በቁርአን ላይ ይነግረናል። በጣም ጻድቅ ነበር መሲሁ።
መሲሁ የጸደቀው በምንድን ነው ከተባለ ስለ አምላኩ በጣም ቀናተኛ ስለነበር ነው። መሲሁ ብዙ ጊዜ ሲያወራ የተሹ ከሆነ ለአምላኩ በጣም ቀናተኛ ነው። ወደ አምላኩ ብቻ ነበር የሚሰብከው። በሰማይ የሚኖረው አምላክ እያለ ይናገራል። ገብቶሻል? ያንን አንዱን አምላክ ሊሰብክ መጣ እንጂ መሲሁ ራሱን አምልኩኝ አላለም። እኔ አምላካቸው ነኝ አላለም። ነገር ግን ስለ አንዱ አምላክ የአብርሃም የይስሐቅ የያዕቆብን አምላክ ሁሌ ነቢያቶች ያነሳሉ። አላህም በቁርአን ላይ ማነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያስተምሩ ሲገልጻቸው ጊዜ የአብርሃምን ጻድቅነት፣ የይስሐቅን ጻድቅነት፣ የያዕቆብን ጻድቅነት ይህን ሁሉ እንዲያስተምሩ አዟቸዋል። አላህ በቁርአን ላይ ወዝኩር ኢብራሂም ወኢስሐቅ ወያዕቆብ ይላቸዋል። ሙሐመድ ሆይ ለህዝቦችህ አብርሃምን፣ ይስሐቅን፣ ያዕቆብን አውሳላቸው ይላል። እነዚህ ምርጦቼ ናቸው እያለ አላህ ይገልጻቸዋል። የሚገርምሽ እና ይህ ነው። ሌላ ነገር ለመጽሐፍ ቅዱስ ያለው አመለካከት በተወሰነው ስለ መልካሙ ይሄ ነው። ሁለተኛው ደግሞ ስህተት ናቸው ብሎ ያርማቸዋል ቁርአን አንዳንዶች ነው። ለምሳሌ ከተባለ ለምሳሌ እንደ መጽሐፍ ቅዱስ ሃሮን ነብይ እንደሆነ ታውቂያለሽ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ምን ይላል? ወደ ሙሴን አናገረው። ሙሴ ሆይ እኔ አንተን ወደ ፈርዖን አምላክ አድርጌሃለሁኝ እንዲሁም ደግሞ ወንድምህን አሮንን ነብይ አድርጌልሃለሁ ይለዋል። ነብይ ነው። ነብይ ከሆነ ወደ ምንድን ነው የሚሰብከው? ያ ጀማ ወደ አንዱን አምላክ ተገዙ እያለ ነው የሚሰብከው አይደለ? ነገር ግን መጽሐፍ ቅዱስ ላይ ጣዖት ሰርተው ለህዝቡ አስመልከዋል ብለው ይናገራል ነብያቶችን። ይወታቻለ አይ ነብይ እኮ ነው ሊሳሳት ይችላል ትላላችሁ። ስለ ስህተት አይደለም እያወራኛለሁ፣ ስለ ክህደት ነው። አልጭራሽ ይሄ አይደለም አምላካቸው አንዱ አምላክ ሳይሆን ይሄ ጣዖት ነው አምላካቸው ብሎ ሲሰብክ ነብይ አስቡት። ይሄን ስህተት ነው ብሎ አላህ ኤክስ ያደርገዋል በቁርአን ላይ። ታሪኩን ላስታውስሽ። ኦሪት ዘጸአት ምዕራፍ 38 ከቁጥር 1 ጀምሮ ስታነቢ ጊዜ እዛ አካባቢ ላይ እስራኤላውያኖች ከግብፅ ሀገር ወደ እስራኤል በመጡ ጊዜ ሙሴ ይዟቸው ሲመጣ ከአሮን ጋር ሙሴ ተመልሶ አምላኩን ለማናገር ይሄዳል። በሄደበት ጊዜ አሮንን አደራ ብሎት ነበር ወንድሙን፣ ስለ ህዝቦቼ ጠብቃቸው አንተ። በዚያን ጊዜ እስራኤላውያኖች በፊታችን የሚሄዱ አማልክት ወይፈን ወይንም ጥጃ ስራልን ብለው አሮንን ይጠይቁታል። አሮን አልገሰጻቸውም። እንደ መጽሐፍ ቅዱስ ተው አላላቸውም። አይ አንዱን አምላክ አምልኩ አላላቸውም። እኔ ሰራም አላላቸውም። ነገር ግን መጽሐፍ ቅዱስ ምን ይላል ስለ አሮን? እሺ አላቸው፣ ተስማማቸው። በቃ እናንተ ብቻ ወርቅና ብራችሁን ሰብስባችሁ ስጡኝ አምጡልኝ አላቸው። አመጡለት ይላል። አቀለጠውም፣ በፊታቸው የሚሄድም ወይፈን ወይንም ጥጃ አድርጎ ሰራላቸው ከወርቁ ይላል። ከዛም ምን አላቸው ይላል አሮንም እንዲህ አላቸው ለእስራኤላኖች፣ ይሄ አምላካችሁ ነው ከግብፅ ያስወጣቸው፣ ከግብፅ እንድትወጡ እንድትድኑ ያደረጋቸው አምላክ ይሄ ነው አላቸው። ተመልከች፣ አላህ በቁርአን ላይ ይሄንን ስህተት ነው ብሎ መጽሐፍ ቅዱስ ላይ የተነገረውን ስህተት ገለጸልን። የት እናገኘዋለን? ሱራ ጣሃ ላይ ይሄን ወይፈን ወይንም ጣዖት የሰራው ማን ነው ብሎ አላህ ገለጸልን። ሌላ ሰው እንደሆነ ገለጸልን። ያንን ነቢይ አጠራለት። በፍጹም ያ አሮን አንዱን አምላክ አላህን አምልኩ ብሎ ሰብኳቸዋል እንጂ በፍጹም ጣዖትን አልሰራላቸውም ማለት። ታዲያ ጣዖቱን የሰራው ማን ነው ብሎ ገለጸልን። ሙስሊሞች እንዳለ ኮሜንት ላይ ነገሯቸው። ማን ይባላል ጣዖቱን የሰራው? ስሙን ይነግራቸዋል። እንዳለ ሁላቸውም አንድ ስም ይጽፉላቸዋል። ያን ስም አንብቡት። ማን ይባላል ጣዖቱን የሰራው አካል? ሱራ ጣሃ ላይ የተገለጸ ሳሚሪ ይባላል። ይታይሻል። ፈአضለሁም ሳሚሪ ብሎ አላህ ገለጸ። ሳሚሪይም አጠመማቸው የሙሴን ህዝቦች ብሎ ተናገረ። መጽሐፍ ቅዱስ ግን ይሄን ነገር በዚህ በታላቅ ነብይ ላይ ለጥፎበታል። በማን ላይ? በአሮን ላይ ለጥፎበታል። ከግብፅ ሀገር ያስወጣችሁ ያዳናችሁ አምላካችሁ ይሄ ወይፈን ነው ይሄ ነው ብሎ ሰጣችሁ ይላል። የሚገርመው ከዛ የሚገርምሽ ወረድ ብሎ ታሪኩ ሲናገር ምን ይላል? ሙሴ መጣ አምላኩን አናግሮ ሲጨርስ ይወሰን ሙሴ መጣ ከሲና ተራራ አምላኩን አናግሮ ሲመለስ እንዳለ ህዝብ ሁሉ ያንን ወይፈን ተከበውት ይገዙታል፣ ያመልክታል። በጣም ተቆጣና ምን አደረገ ሙሴ? ያንን ወይፈን አቃጠለው፣ አመድም አደረገው ይላል። አመድም ካደረገው በኋላ ለእስራኤላውያኖች ሁሉ አጠጣቸው እያለ ይናገራል መጽሐፍ ቅዱስ። አምላክ አላህ ሱብሓነሁ ወተዓላ ይህንንም አረመው። እንዴት ነው አንድ ነቢይ ያንን ጣዖት እንትን ብሎ አቃጥሎ ሊያጠጣቸው የሚችለው? ጥፋት እኮ ነው። ነገር ግን አላህ ምን አለ ባጭሩ በቁርአን ላይ በፍጹም ያንን አላጠጣቸውም። ካቃጠለና አመድ ካደረገው በኋላ በተነው ወደ ውሃ ውስጥ ነው ያለው። በተነው በውሃ ውስጥ።
እና እንዲህ አይነት ስህተቶችን ያርማቸዋል ቁርአን። ገብቶሻል አይደል? ከዚህ ምን እንረዳለን? የሰው እጅ ስለገባባቸው እንጂ በፍጹም ነብያቶች ጣዖትን ሰርተው ይህ አምላክ ነው አይሉም። በፍጹም ትገላቸዋለህ እንጂ ማለት ነው። ገብቶሻል አይደል? ይሄ ነው አንደኛው። ሌላኛው ምንድነው? መጽሐፍ ቅዱስ ላይ የያዕቆብን ጉዳይ እያንዳንዱ ነብያት ከባድ የሆነ ትችትን አስቀምጦላቸዋል። መጽሐፍ ቅዱስን ካስተዋላችሁት የነብያትን ግድፈት የገለጸ መጽሐፍ እንጂ እንደ ቅኑ መንገድ ላይ ናቸው ብሎ የሚያሳይ መጽሐፍ አይደለም። ለዚያ ተበርዟል የምንለው አንደኛው አንድ መጽሐፍ በዚያ ውስጥ የተጠቀሱ ነብያት የሚባሉ አርአያዎች አድርጎ ሊገልጻቸው ይችላል። እንደው እንደ ንጹህ አይምሮ ስታስቡት ራሱ ማለት ነው። አርአያ ትፈልጋለህ መጽሐፉ ላይ ሄደህ ይህን ህግ የተቀበሉት ማናቸው? ያን ህግ ማንን ተከትለን አርአያ የምናደርገው ትላላችሁ? መጽሐፍ ቅዱስ ላይ አርአያ ሆኖ አታገኟቸውም። አንደኛው ክህደት ሲሰራ ታያላችሁ። አንደኛው ጣዖትን ሰርቶ ይሄ ነው አምላክ ሲል ታዩታላችሁ። ገብቶሻል አይደል? አሁን ወደ ማን እንምጣ? እያንዳንዱን አምላክ የሚያናግራቸውን አካሎች እያንዳንዱን እነግራቸዋለሁ። አንደኛ አሁን ስለ አሮን ጨረስን፣ ይሄ ይበቃል። ሁለተኛ ማን እንጥቀስ መሰላችሁ? ያዕቆብን እንጥቀስ። ያዕቆብ እንዴት ተባረከው ከሚለውን ጀምር። ከመጀመሪያው መጽሐፍ ቅዱስ ምን ይላል? ያዕቆብ አባቱን ኢስሐቅን ስለማያይ አጭበርብሮት ነው በረከቱን የወሰደው ከእርሱ ብሎ ይናገራል መጽሐፍ ቅዱስ። እንዴት ካላችሁ ታሪኩ ወዲህ ነው። ኦሪት ዘፍጥረት ላይ ታገኙታላችሁ። ምን ይላል? ያዕቆብ እንደምታውቂው ኢስሐቅ አባቱ ነው። ያዕቆብ ወንድም አለው። ማን የሚባል? ኤሳው የሚባል ወንድም አለው። ማለት የኢስሐቅ ልጆች ናቸው ያዕቆብና ኤሳው። ገብታችኋል? የማን? የኢስሐቅ ልጆች ናቸው። ያ ኢስሐቅ ኤሳውን መባረክ ይፈልጋል። ገብታችኋል አይደል? መባረክ ይፈልግና ልጄ ማን? ልክ ይሄንን ነገር ደግሞ ማን ታውቃለች? ርብቃ ታውቃለች። ርብቃ የማን እናት ናት? የዚህ ያዕቆብ እናት ናት። ልጄ ሆይ አለችው። ና አለችው ርብቃ ያዕቆብን፣ አባትህ ኤሳውን ሊባርከው ይፈልጋል ስለማያይህ አለችው። ኢስሐቅ አያይም፣ ሊሸውድት ነው። አሁን ያዕቆብ ሊሸውደው ነው አባቱ። አባትህ ስለማያይ ሂድና ባርከኝ በለው። ማነኝ ካለ ያዕቆብ ነኝ እንዳትለው፣ እኔ ኤሳው ነኝ ብለህ ሸውደው። አያይህም፣ ከዛ ይባርካል፣ በረከቱን ተቀብለህ ትሄዳለህ፣ ከወንድምህ ትቀማለህ አለችው። ያዕቆብን መሻል እናቱን ሰማ፣ ሄደ። አባዬ ባርከኝ አለው። ማነህ ልጄ አለው ኢስሐቅ። እኔ ኤሳው ነኝ አለው። ማን? ያዕቆብ ማለት ነው። አጭበረበረው አባቱ። ያዘውና ባረከውም ይላል እግዚአብሔር። ከባረከው በኋላ ኤሳው መጣ ቆይቶ፣ አባዬ ባርከኝ ሲለው ማነህ ልጄ ሲለው እኔ ኤሳው ነኝ አለ። እንዴ ቅድም መጥተህ ባርክ የለ እንዳለው። ኧረ እኔ ቅድም አልመጣሁም። እንግዲያውንስ ወንድምህ በረከትህን ወስዶብሃል በቃ አለው። በዚህ ጊዜ ኤሳው እገለዋለሁ ወንድሜን ያዕቆብን ብሎ ፍለጋ ጀመረ። ይህን ሲፈልግ ጊዜ ማን ትሰማለች? ርብቃ ትሰማለች፣ የያዕቆብ እናት ማለት ነው። ቶሎ ብላ ትጠራውና ያዕቆብን ምን ትለዋለች? ልጄ በረከቱን እንደወሰድክበት ወንድምህ አውቋልና ሳይገልህ በፊት ሽሽ ከዚህ ሀገር ውጣ ትለዋለች። ህዝቡ እንዳለ ቤተሰቦቹን ምናምን ሚስቶቹንም ይዞ ይወጣል። ሚስቶች አሉት፣ አገልጋዮች አሉት። ከአገልጋዮቹ ከሚስቶቹ ይወልዳል ያዕቆብ። ያንን ይዞ እየሄደ እያለ መንገድ ላይ ምን ያደርጋል? ይመሽበታል። ሲመሽበት ጊዜ እንስሳቶችንም ሚስቶችንም ልጆችንም ካሻገረ በኋላ እዚያው አደረ ያዕቆብ። ምን አደረገ ይለናል። ሌላ ነገር ደግሞ ይነግረናል መጽሐፍ ቅዱስ። ያዕቆብና እግዚአብሔር ትግያ ተጋጠሙ ይለናል። ያ ሰላም! አምላክና ያዕቆብ ትግል ተጋጠሙ። ትግል ከተጋጠሙ በኋላ ውጤት አለ። መጨረሻ ላይ ማሸነፍ መሸነፍ አለ። ማን አሸነፈ ይላል መጽሐፍ ቅዱስ? ያዕቆብ እና እግዚአብሔር ትግያ ተጋጥመው ያዕቆብ እግዚአብሔርን ታግሎ አሸነፈው ይላል። ከዚያ ምን አለው? ያዕቆብ ሆይ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና እግዚአብሔርንም ከዚህ በኋላ ስምህ አንተ ያዕቆብ ሳይሆን እስራኤል ትባላለህ አለ። አያቸው አምላክና ሰው ትግያ ተጋጥመው አምላክ ተሸነፈ በሰው የሚል ነገር ማለት ነው። አላህ ይህን ሁሉ በቁርአን ላይ ምን አለ? ሁለቱንም ታሪክ ስህተት ነው አለ። ያዕቆብን እኔ ራሴ ነኝ የመረጥኩትና የባረኩት ይላል። ተሻላረ እኔ ራሴ ነኝ የባረኩት ያዕቆብን እያለ በቁርአን ላይ ተናገረለት። የት ከተባለ ሱራ ሳድ ላይ ምን ይላል? ወዝኩር ኢብራሂመ ወኢስሐቀ ወያዕቁብ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር። ሙሐመድ ሆይ አለ በዚህ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብን አውሳ አለ። ወኢነሁም እነርሱ ዒንደና ከእኔ ዘንድ አለ ለሚነል ሙስጠፈይን ከተመረጡት ናቸው። እኔ ራሴ ነኝ የመረጥኳቸው እንጂ በረከት ሰርቆ አይደለም።
አልአኽያር ማለት በጣም ቁንጮዎች ምርጦቼ ናቸው እነዚህ ብሎ ገለጻቸው። በመጽሐፍ ቅዱስ ላይስ ለበረከትን ሰርቆ ነው አጭበርብረው ነው ከአባቱ እያለ ይነግረናል። ስለማያይ አባቱን አጭበረበረው። በረከት ሲጀመር በማጭበርበር ከአምላክ የሚወሰድ ነገር አይደለም። ኢስሐቅን ቢሸውደው እውር ስለሆነ አምላክን ሊሸውድ ይችላል? እንዳጀማ በፍጹም አይሸውድም እኮ። በረከት በመጭበርበር የሚወሰድ ነገር አይደለም። አምላክ ራሱ ነው የሚመርጠው። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚን ናስ አለ። አላህ በቁርአን ላይ ሲናገር ይላል ከሰዎችም ከመላእክቶችም መልእክተኛን እኔ ራሴ ነኝ የሚመርጠው እኮ ብሎ ተናገረ። ራሱ ካልመረጠህ አምላክ አንተ ከወንድምህ አጭበርብረህ ነቢይን ስለማያይ አጭበርብረህ የምትወስደው ነገር አይደለም። ይሄ ስለ ያዕቆብ ዘጋን። ሌላ እንውሰድ። ሌላ ማን አለ መጽሐፍ ቅዱስ ላይ የተገለጸ ከተባለ ወደ ሎጥ እንሂድ። ሎጥ አምላክ አላህ በቁርአን ላይ በጣም ካወደሳቸው ሰዎች መካከል አንደኛው ሎጥ ነው። ወሉጠን አተይናሁ ሑክመን ወዒልማ ይላል። ሎጥንም እውቀትንና ጥበብን ሰጥቼዋለሁ እያለ መስክሮለታል። ወኩለን ፈضልና ዐለ ልዓለሚን ይላል። ስለ ሎጥ ከተናገረ በኋላ ሎጥን ከዓለማት ሰዎች ካስበለጥኳቸው መካከል ጻድቆች መካከል ነው ብሎ ይገልጸዋል። ወደ መጽሐፍ ቅዱስ እንሂድና ሎጥን እስኪ እንዴት ብሎ ገለጸው መጽሐፍ ቅዱስ የሚለውን እንመልከት። ምን ይላል መጽሐፍ ቅዱስ ላይ? ሎጥ 2 ሴት ልጆች አሉት። ከ2 ሴት ልጆቹ ጋር አስካሪ መጠጥ አጠጡትና አሰከሩት። ከዚያም በኋላ ከልጆቹ ጋር ከ2 ሴት ልጆቹ ጋር ወሲብ አደረገ፣ አስረገዛቸው፣ አስወለዳቸው ይላል። አስረገዛቸው፣ አስወለዳቸው ይላል። አባት ልጆቹን ወሲብ አድርጎ ሲያስረግዝ ይሄ ነው። ሌላም እያንዳንዱ ነቢያት እንዳለ ብትሄዱ ይሄን ታገኛላችሁ። ኢሳያስን ውሰዱ። ኢሳያስ ከመመረጡና ነቢይ ከመደረጉ በፊት ምን አይነት ድንቅ ተአምር እንዳደረገ ታውቃላችሁ? ከግብፅ እስከ ኢትዮጵያ ድረስ ራቁቱን ሄደ ይላል። ይህም ያደረገው ምልክት ነው። መጀመሪያ የተመረጠበት ርቃኑን ሄደ፣ ልብሱ እንዳለ አውልቆ ራቁቱን ሆነ ማለት ነው። ይሄ ብቻ አይደለም። ኢየሱስ ክርስቶስን የዘር ሐረጉን ሂዶ ማቴዎስ ላይ ያነበበ ሰው በጣም ይደነግጣል። ነቢያቶች ዘራቸው የተባረከና የተመረጠ ነው። የዝሙት ዘር አላደረገባቸውም አምላክ አላህ ሱብሓነሁ ወተዓላ። ነገር ግን የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ሄደሽ ብታየው ይህ የእግዚአብሔር ልጅ የኢየሱስ ክርስቶስ የዘር ሐረግ ወይንም የዘር ሐረግ የዘር ግንድ ምናምን ብሎ ይጠቅሳቸዋል። ከዛ ምን ይላል? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን ወለደ፣ ይሁዳ ከትዕማር ዛራን ወለደ ምናምን እያለ ይናገራል። ከኢየሱስ ክርስቶስ የዘር ሐረግ በእንዳው ባጭሩ ከዚያ ከማቴዎስ ላይ ደርስ ስታነቢ 4 ታላላቅ አመንዘራ ሴቶችን ታገኛለሽ። አመንዘራ ሴቶችን ታገኛለሽ። ያዕቆብ ከትዕማር እያለ ይነግረናል። ትዕማር ታሪኩን እንዳይረዝምብሽ ይሄን ሄዳቸው ብታነቡት የተሻለ ነው። ከዚህ በፊት ነግራቸዋል። የሚባል ልጅ ይወልዳል። ኦሪት ዘፍጥረት ምዕራፍ 48 ከቁጥር 1 ጀምራችሁ ስታነቡ ታሪኩን ታገኝታላችሁ። የክርስቶስ የዘር ሐረግ ማንን እንዴት እንደመጡ ከላይ ስታያቸው ማለት ነው። ይሁዳ የማን ልጅ ነው? የያዕቆብ ልጅ ነው። ይሁዳ ኤር የሚባል ልጅ ይወልዳል። ይህ ኤር የሚባል ልጁን ትዕማርን ይድረዋል። ትዕማር የምትባለ ሴት ዳረው። ልክ ኤር ሞተ። ኤር ሲሞት ጊዜ ለዛኛው ለልጁ ለወንድሙ ተዳረች። ገብታች አላለም? ይሁዳ ለሌላኛው ልጁ ዳረው። ምክንያቱም እንደ ክርስትና አንድ ሴት ባሏ ቢሞትባት ሌላ ሰው ሄዳ የማግባት መብት የላትም። ታዲያ እስከተባለ ትወረሳለች፣ በዚያኛው በወንድሙ ትገባለች። እግዚአብሔር ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? አንድ ሴት የሆነን ሰው አግብታ እየኖረች እያለች ያ ባሏ ቢሞትባት ሌላ ሰው እንድታገባ ከቤት እንዳትወጣ አለ። ታዲያስ የሟች ወንዱም እዚያው የውረሳትና ያግባት ብሎ ተናግሯል። ያን ሰው መረጠችውም አልመረጠችውም ወታ መግባት አትችልም፣ ነፃነት የላትም። በዚህ ላይ ይህን መጽሐፍ ቅዱስ ላይ ከፈለጋቸው ያሳያቸዋለሁ። በዚህ ህግ መሰረት ይሁዳ ለኤር ልጁ ዳረውና ለኤር ለልጁ ትዕማር እንዳረውና ኤር ልክ ሲሞት ሌላ ወታ አታገቢም ተባለች። ማንን አገባች? የኤርን ወንድሙን አገባች። አሁንም እሱን አግብታ እየኖረች እያለች ሞተባት። እሱ 2 ወንድማማች ሞቱባት። በዚህ ጊዜ 3ኛው ልጅ ያግባት እንዳይባል ገና ህፃን ነበረ። ስለዚህ እቺ ሴት ሌላ እንድታገባ ምርጫ የላትም፣ ህጉ ነው በቃ። ገብታችኋል? ታዲያስ ምንድን ነው ያላት አማራጭ? ያ ህፃን ልጅ እስኪያድግና ለትዳር እስኪደርስ መጠበቅ አለባት፣ እንደ መጽሐፍ ቅዱስ እንደ ህጉ ማለት ነው።
ተመልከቱ። ከዚህ የበለጠ ሴት ልጅን መግፋት የለም። ወላሂ ላዝም ሌላ እንዳታገባ አይፈቀድም። ሌላ ወጣ እንዳታገባ ብሎ ቃል በቃል ይናገራል እግዚአብሔር መጽሐፍ ቅዱስ ላይ። ታዲያስ ያ ህፃን ልጅ ግዴታ ለትዳር እስኪደርስ መጠበቅ አለባት። የሚገርማቸው ከዚያ ምን አላት ይሁዳ? ልጄ ገና ነውና ለማግባት ሂጂ ውጭ አላት። ወደ ቤትሽ ሂጂ፣ እርሱ እስኪያድግ ድረስ መጎናጸፊያችን መዋቢያችን ምናምን ልብስ እንዳትለብሽ ሌላ ሰው እንዳገባ ማለት ነው። ከዚያ በኋላ የቀለል ያለ ልብስ ትለብሳለች። እስኪያድግ ትጠብቃለች። እች ልጅ እስኪያድግ እየጠበቀች እች ሴት ቤቷ ሄዳ አላስቻላትም። ቀጥታ ከዕለታት አንድ ቀን ወንድ ፈለጋ ወጣች። ይሄ የዝሙትን በር ለሴቶች ይከፍትባቸዋል። አስባችሁታል? ሌላ እንዳታገቢ ተባለች። ወጣት ነች፣ ስሜት አላት። ቀጥታ ወንድ ፍለጋ ወጣች። ከዕለታት አንድ ቀን ስትወጣ ጊዜ ያገኘችው ወንድ ማን እንደሆነ ታውቃላችሁ? ይሁዳን አገኘችው፣ ምራቷን ማለት ነው። ይሁዳ ምራቷ እንደሆነ ታውቃለችም ይላል እግዚአብሔር ሲናገር መጽሐፍ ቅዱስ። እያወቀች ተሸፋፈነችና ሄዳ ከእርሱ እግር ስር ቆመች፣ ከይሁዳ ስር ቆመች። ይሁዳም ማናገራት ይላል እግዚአብሔር። ምን አላት? ወደ አንቺ ልግባ ፍቀጅልኝ አላት። በቃ እየተደራደራት ነው ለግንኙነት። ፍቀጅልኝ ወደ አንቺ ልግባ አላት። እሷም ምን አለችው? ችግር የለውም ግን ምን ትሰጠኛለህ አለችው። ከዛ እየተደራደሩ ነው። ቆመው እየተደራደሩ ነው። ምን ትሰጠኛለህ ወደ እኔ ብትገባ አለችው። ተስማማች። በቃ ግን ለግንኙነት ተስማምታለች። ነገር ግን ገንዘቡን ልትደራደረው ነው። ምን ትሰጠኛለህ ወደ እኔ እንድትገባ ፈቅድልህ ስትለው ጊዜ ከቤቴ አንድ ጠቦት አንድ ፍየል እልክልሻለሁኝ አላት። አንድ ፍየል እልክልሻለሁ አላት። አሁን ተገናኝቶ ቢሄድና ላይ ሰጣት ይችላለች። ሴትና ብልጥረችና ምን አለችው? እስከዚያ ድረስ ግን ቀብድ ፈልጋለሁኝ፣ መያዣ ፈልጋለሁ አለችው። ገብታችኋል አይደል? መያዣ ፈልጋለሁኝ አለችው። እሺ ምን ልስጥሽ አላት። በእጅህ ላይ የለበስከውን አምባር ብትርህንም ምናምን አውልቅና ስጠኝ አለችው። እሺ አለ ይሁዳ። ተስማማ። እንዳለ አስወለቀችው። አወላልቆ ሰጣትም አለ እግዚአብሔር። አውልቆ ከሰጣት በኋላ በቃ አሁን ፈቃደኛ ሆነች። ግንኙነት አደረኩ። ታስቡ፣ ከልጆቹ ሚስት ጋር ነው እየተገናኘ ያለው። እነዚህ በጣም የሚያሳዝነው ይሄ ሳይሆን ታሪኩ ይሄን እንለፈውና የኢየሱስ ክርስቶስ ቅድመ አያቶች ናቸው ብሎ ማቴዎስ አስቀምጦታል። ይሁዳ ከትዕማር ወለደ። ከዚያ በኋላ ማን መጣ ይላል? ኢየሱስ ክርስቶስ መጣ እያለ ይነግረናል። ከዚያ በኋላ ያንን ታሪኩን ልቀጥልላችሁ። መጽሐፍን አውጥቼ ያሳያቸዋለሁ። ክርስቲያኖች ኮሜንት ላይ ቅር የሚላችሁ ካላቸው፣ እኔ ከራሴ እንዳቻልና ግን ከመጽሐፉ ነው እየተናገርኩ ያለሁት። ከዚያ በኋላ ሴት ግንኙነት አደረጉና ምናምን ሄደች ወደ ቤቷ፣ እሱም ወደ ቤቱ ሄደ። ከዛ ይሁዳ የሰጣትን ቀብድ ያንን አምባሩን ምናምን ጌጣጌጡን ብትሩን ምናምን ማስመለስ ፈለገና እንዲያስመለስ ደግሞ ምን ማድረግ አለበት? ፍየል መላክ አለበት አይደለ? መያዣ ነው፣ ያኮ ቀብድ ነው። ስለዚህ ምን አደረገ ይሁዳ? ከፍየሎቹ አንዱን ፍየል አነሳና በአካባቢው ለሚገኘው አንዱን ወጣት ጠራውና አለው፣ ሄደና የሆነች ሴት እዛ እንዴት ጋለሞታ ሴት ዝሙተኛ ሴት ታገኛለህ አለው። ቦታውን ጠቆመውና ይሁዳ በዚህ አካባቢ ቁማ ታገኛታለህ፣ ይሄን ፍየል ስጣትና ያንን ጌጣጌጤን ምናምን ተቀበልልኝ አለው። ምናልባትም ካላገኛትም አለው ይሁዳ በአካባቢው ያሉ ሰዎችን ጠይቃቸው፣ አንዲት ጋለሞታ ሴት ታውቃላችሁ ሆይ እዚህ ምናምን ብለህ ጠይቃቸው። አዎ ብለው ከጠቆሙ ከዚያ ሴት ተቀበልና ፍየሏን ሰጥታት ና አለው። ይሄ ሰው የፍየሏን እየጎተተ ይሄዳል ፍለጋ። ሲሄድ ጊዜ በዛ በነገረው ሰፈር አጣት። ገብቶች አለርም አጣትችን ሴት። ከዚያ አካባቢዎችን ሰዎች ጠየቀ። አንዲት ጋለሞታ ሴት በዚህ ታውቃላችሁ ሲላቸው ወይድና እኛ እናቅም አሉ። እኛ እናቅም ወግር ገዛ አሉት። ፍየሉን እየጎተተ ተመለሰ። ወጣት ወደ ይሁዳውያ ነው። እኛ እናውቅም አሉኝ የከተማይቱ ሰዎች። እንዲሁም ደግሞ እሷንም ላገኛት አልቻልኩም ማለት። ይሁዳ በቃ አንጣ ፍየሌን በቃ አንጣ ብሎ ተቀበለ። ገንዘቡንም በቃ ትብላ ብሬም ብሎ በዛው ቀረ ይሁዳ። በቃ እንግዲህ ያንን ተውሰደዋል። ከቆይታ በኋላ ይሁዳ ዜና መጣለት። ምን የሚል ዜና? ይሁዳ ሆይ ምራትህ ወይንም የልጆችህ እናት አመንዝራ ከሰዎች ጋር ዝሙት ሰርታ አርግዛለች በዝሙት። ስለዚህ ምን እናድርጋት ብለው መጡ። ገብታችኋል አይደለ? ይሁዳ ማን እንደሆነች አላወቀም። ሲገናኛት ጊዜ ዛኔ እሷ ነች የምታውቀው። ገብታችኋል አይደለ? በደንብ አላያትም። እሺ ስላለችው ብቻ ዝም ብሎ ተገናኝቶ ነው የሄደው ሰውየው። ከዚያ በኋላ እንደ ህጉ ምንድነው ደግሞ የካህን ልጅ ዝሙት ከሰራች እንደ ክርስትና በሳት ተቃጥላ ትገደል ነው የሚለው ይሁዳ። ስለዚህ ምን አዘዘ? ስለዚህ
በእሳት ተቃጥላ ትገደል ብሎ ትእዛዝን ያስተላልፋል። አውጧትና አቃጥሏት አለ። ምራቴ ዝሙት ሰርታ አረገዘች፣ አውጣትና አቃጥሏት በቃ። ከሱ እንዳረገዘች ግን አላወቅም እሱ። እሷ ግን ብልጥነትና ታውቃለች። ገብቷችኋል አይደለ? አሁን ራሷን ልታተርፍ ነው፣ ህጉንም ሊሽረው ነው ይሁዳ። ተመልከቱ የአምላክን ህግ። ከዛ በኋላ ልክ ሊያወጧት ሲመጡ ምንድን ነው አለቻቸው? ይሁዳ ስለ ህጉ ተጠይቆ ተቃጥላ ትገደል ብሏል፣ ልናቃጥልሽ ነው አላት። ለምን ስትል ጊዜ በምንዝርና ይህንን አርግዘሻልና ተባለች። እሺ ችግር የለውም ታቃጥሉኛላችሁ አለች። ራሷ ልታተርፍ ነው። ታቃጥሉኛላችሁ፣ ግን ከማቃጠላችሁ በፊት እኔን አንድ ነገር ብቻ አድርጉልኝ አለች። ምን አሏት? እንኩ ይሄንን አምባርና በትር ምናምን ለይሁዳ ወስዳችሁ ጡትና ያረገዘችው ከባለዚህ አምባርና ከብትር ሰውዬ ነው ብላችሁ አንዴ ንገሩልኝ አለቻቸው። መጣለት ጉዱ። ከዛ ሻሉ ተስማሙ። አምባሩን ብትሩ ምናምን ወስደው ለይሁዳ ይሁዳ ሆይ ልናቃጥላት ስንል ይሄንን ሰጠችንና ከባለዚህ ሰው ነው ያረገዝኩት እያለች ነው አሉት። የኔው ጉድ ነው አለ ይሁዳ። ከዛ ህጉ ሊሽረው ነው። ምን አለ? በቃ አቃጥሏት ያልኩትን ሰርዣዋለሁ እንዳትቃጠል አለ። ሱብሃንአላህ። ከዛ በኋላ ወለደች ልጆችን ምናምን። ከነዚህ ነው ኢየሱስ ክርስቶስ የመጣው ብሎ ማቴዎስ አስቀምጦታል። አሁን አንድ ነገር ልንገራችሁ፣ የነቢያችን ሰለላሁ ዐለይሂ ወሰለም እውነተኛ ነቢይነትን የሚገልጽ እዚህ ጋር እሱም ምንድን ነው ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስን አላነበቡትም፣ ግን ምን ብለው ነግረውናል? ሐዲስ ላይ አይሁዳውያኖች አሉ ወይንም እስራኤላውያኖች በመካከላቸው ክብር ያለው ሰው ህግን በሚጥስ ጊዜ ያን ህግ ይሽሩት ነበር አሉ። ደካሞች በሰሩት ጊዜ ደግሞ ይፈጽሙባቸው ነበር አሉ። አያቸው አይደል? እነሁም ካኑ አሉ እነርሱ ነበሩ አሉ ኢዛ ኻለፈ ፊህም አልመሊክ አው ገይሩ ተረኩሁ ወኢዛ ኻለፈ ፊህም አልضዒፍ አቃሙ ዐለይሂ አልሐድ አሉ። እነዚያ እስራኤላውያኖች የተረገሙበት ምክንያት በመካከላቸው የክብር ባለቤት የሆኑ ሰዎች ህግን ሲተላለፉ ህጉን በመሻር ያልፏቸው ነበር፣ አይፈጽሙባቸውም። ነገር ግን ደካሞች ምንም ሰው ተጠሪ የሌላቸው ሰዎች ሲፈጽሙ ይፈጽሙባቸው ነበር ያን ህግ አሉ። ይሁዳም እዚህ ቦታ ላይ ልክ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ምን አደረገ? ከእርሱ ጋር እንደሰራች ስላወቀ ያንን ነገር ህጉን ሻረው፣ አቃጥሏት ብሎ የነበረው አያቸው አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው እንደማይናገሩ ከዚህ መረዳት ትችላላችሁ። በመካከላቸው የነበረውን ያንን ሲፈጽሙ የነበረውን የህጉ ባለቤቶች ተቀብለው እንግዲህ ይሁዳ ማለት ማን ነው? የአብርሃም የኢስሐቅ የያዕቆብን ከያዕቆብ በኋላ ሰዎችን ሲመራ የነበረ ሰው ነው። ይሁዳ ነው እንግዲህ የእርሱ የዘር ሐረጎች ናቸው እነ ኢየሱስ ክርስቶስ ሁላቸውም እንዳለ እና ይህን ይመስላል። ሀኒ በጥቂቱ አምላክ አላህ ሱብሓነሁ ወተዓላ ታዲያ ምን አለ? ስለ መሲሁ ቤተሰቦች ሲነግረን ማቴዎስ እንደነገረን ከሆነ የመሲሁ ቤተሰቦች የዘር ሐረጎቹ እንዳለ አመንዝራዎች እንደነበሩ ይነግረናል። 4 አመንዝራ ይጠቅሳል። ትዕማርን፣ ሩት የምትባላለች የእሷም ታሪክ በጣም ያስደነግጣል። ቦይዝ የሚባሉ 4 ናቸው እንዳጠቃላይ ሴቶቹ እንደዚህ የገለጻቸው። ነገር ግን አላህ በቁርአን ላይ የሚገርምሽ ይህንን ያርመው ዘንድ ምን አለ? አንድ ምዕራፍ ሰየመ በቁርአን ላይ። 3ኛው ምዕራፍ ሄደሽ ብታዩ ምን ይላል? የዕምራን ቤተሰቦች ምዕራፍ ይላል። ዕምራን ማለት የመርየም ዓለይሃ ሰላም አባት ነው። በዚያ ላይ መሲሁ ከነ ቤተሰቡ ጻድቅ ናቸው ብሎ ነው አላህ በቁርአን ላይ የሚገልጻቸው። በቃ የጻድቅ ከዓለማት ህዝብ ሁሉ የመረጥኳቸው ምርጦች ናቸው የእርሱ ቤተሰብ ብሎ የመሲሁ ቤተሰቦች ብሎ ይገልጻቸዋል። ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂመ ወአለ ዒምራን ዐለ ልዓለሚን ይላል። እነሆ እኔ አምላካችሁ አላህ አብርሃምን፣ ኢስሐቅን፣ ያዕቆብን፣ አዳምን፣ አብርሃምን፣ ኖህን እንዲሁም የማርያምን ቤተሰቦች እንዳለ ከዓለማት መርጫቸዋለሁ እያለ ይናገራል። የዕምራን ቤተሰቦች የመሲሁ እናት ጻድቅ ነች። የመሲሁ የእናቱ እናት ሐና ጻድቅ ነች። አላህ በቁርአን ላይ ከጻድቆች መካከል እንደሆኑ ገልጿቸዋል። ልክ እንዲሁ የማርያምም አባት ጻድቅ ነው ብሎ አላህ ገለጸው። በጣም መልካምና ደግ ሰው ነበረ የማርያም አባት። አላህ በቁርአን ላይ ሙሉ ታሪካቸውን ይገልጻቸዋል። እና መጽሐፍ ቅዱስ ላይ ስንሄድ ጊዜ ግን የኢየሱስ ክርስቶስ የዘር ሐረግ ላይ እንዳለ አመንዝራዎች ሁሉ ማዕት ታገኛላቸው። አላህ ይህም በፍጹም ስህተት ነው ብሎ ቤተሰቦቹ እንዳለ ጻድቆች ናቸው ብሎ ተከላከለለን። እና ይህን ይመስላል። ወደ ማስረዘብኩብሽ ጥያቄ ካለሽ መቀጠል ትችላለሽ።
ጥያቄያለሽ? አመሰግናለሁ በጣም አይ መርሐባ እንደው እኔ ቀጥል ከቻልኩ እሺ ትችላላችሁ። አንድ ከይቅርታ ጋር ራሴ እንዳይመስልባችሁ ይሄን ነገር አንድ ጊዜ ላሳያችሁ። እሺ ከመጽሐፋችሁ አሁን የተናገርኩትን መጨረሻ ላይ ማለት ነው። ኮሜንት ላይ ቅር ያላችሁ እሱ እኔ እንደዚህ አይነት አስተሳሰብም እንትንም የለኝም። እጠይቃለሁ። አንተ ቤትም ገብቶ መጠየቅ ምፈራው ምን መሰለህ፣ ሙስሊሞቹም ጥሩ ነገር አይናገሩም። ሁሉንም አይደለም፣ አንዳንዶቹ ለፎሎወር ነው ለጊፍት ነው ምናምን ይላሉ። እኔ ደግሞ እንደዚህ አይነት ሰው አይደለሁም። ቀጥተኛ መንገድ ለህይወቴ የዘላለም ነገር ነው እንጂ የምፈልገው ድህነት ነው እንጂ የምፈልገው ፎሎወር እና ጊፍት ለመሰብሰብ አይደለም። እዚህ ገብቼ የምጠይቀው እና መጠየቅም ፈልጌ አንተ ቤት በጣም መግባት ፈልግና የምፈራው ለዛ ነው። ፕሊስ ወቁልኝ፣ ለዛ አይደለም። አሁን እሺ፣ አሁን ቀጥታ መጽሐፍ ቅዱስ ላይ ገብቼ ላሳያችሁ። ቅድም የተናገርኩት ከራሴ እንዳልሆነ ክርስቲያኖች ቀጥታ ቃል በቃል ብቻ ነው የምናነበው። ምንም አይነት ማብራሪያ ምናምን አላደርግም። የቅድም የተናገርኩት እንዳለ ይሁዳ ታሪክ የነገርኳቸው የክርስቶስ ቅድመ አያት እሱን ላሳያችሁ። እሺ ረመዳን መጽሐፍ ቅዱስ መክፈት ትችላለህ? ኦሪት ዘፍጥረት ምዕራፍ 38ን ከአንድ ጀምረህ አውጣ። ክርስቲያኖች ከመጽሐፋቸው ከራሱ ሌላቸው ራሳችሁ ማንበብ ትችላላችሁ። ተመልከቱ። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 ጀምራችሁ አሁን የነገርኳችሁን ሙሉ ታሪክ እዚያ ላይ ታገኛላችሁ። እሺ ተመልከቱ። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 ምን ይላል? በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዱላማዊውም ሰው ገባ። ከዚያም ይሁዳ የከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ ይላል። እንግዲህ ይሁዳ ሴት ልጅ አገባ። ከዚያስ 3 ላይ ምን ይላል? ጸነሰችም አለ፣ ወንድ ልጅንም ወለደች፣ ስሙንም ኤር ብላ ጠራችው። ልብ በሉ፣ የይሁዳ የመጀመሪያ ልጁ ማን ይባላል? ኤር ይባላል ማለት ነው። ደግሞም ጸነሰች ማለት ሁለተኛ ጸነሰች። ከዚያስ ወንድ ልጅንም ወለደች፣ ስሙንም አውናን ብላ ጠራችው። ስለዚህ ሁለተኛ ልጅ ወለዱ። ይሁዳና ሚስቱ አውናን ብለው ጠሩት። እንደገናም ወደ ወንድ ልጅን ወለደች አለ፣ ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች ይላል። ስለዚህ አሁን ልብ በሉ፣ ይሁዳ 3 ልጆች አሉት ማለት ነው። ኤር፣ አውናን እና ሴሎም የሚባሉ ልጆች። ይሁዳም አሁን ለልጆቹ ሊድራቸው ነው። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው ይላል። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው አለ። ልብ በሉ፣ የይሁዳ የመጀመሪያ ልጁ ኤር ትዕማር የምትባልን ሴት አግብቶ ሞተባት። ባሏ ሞተ። ማን ሞተ? ኤር ሞተ። ስለዚህ እቺ ሴት አሁን ለማን ነው የምትዳረው? ልጆች እንደ ህጉ እንደ እግዚአብሔር ህግ ሌላ ሰው ወታ ማግባት አይቻልም። ወንድሙን ነው የምታገባው። እዛው እንደ ክርስትና መወረስ ግዴታ ነው። ቀጥሎ ምን አለ? 8 ላይ ይሁዳም አውናንን ምን አለው? ወደ ወንድምህ ሚስት ግባ አለው። አያችሁ፣ ወንድሙ ራሱ ነው የሚያገባት። ወደ ወንድምህ ሚስት ግባ አግባትም፣ ለወንድምህም ዘርን አቁምለት አለው ይላል። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር አለ። ሴጋ ያደርግና ያፈሰዋል። በቃ ሴጋ እያላቸው የምትጠይቁ ልጆች ክርስቲያኖች ኮሜንት ላይ ስትሳደቡ ብዙ ጊዜ አየሁ። ያውና ሴጋ አደረገ እያለ እየተነገረን ነው መጽሐፉ ላይ። ምን ያደርጋል? ለወንድሙ ዘር እንዳይቀርለት የዘር ፈሱን ያፈሰዋል አለ እግዚአብሔር ራሱ እየተናገረ ማለት ነው። ዘሩን በምድር ላይ ያፈሰው ነበር አለ። አያችሁ አይደል? ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው አለ። እግዚአብሔር ድጋሚ ማንን ቀሰፈ? ሁለተኛውን ልጅ ገደለው፣ ቀሰፈው። አሁን እቺ ሴት 3ኛ ባል ልታገባ ነው። ማንን ነው አሁንም የምታገባው? ሌላ ሰው ወታ ማግባት አይፈቅድላትም። ታዲያስ ያን 3ኛ ወንድማቸውን አሁንም ታገባለቻቸው ሴት። ይሁዳም ምራቱን ትዕማርን ልጅ ሲሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነች ተቀመጭ አላት። ያ ሕፃን ልጅ እስኪያድግ መጠበቅ አለባት። ህጉ ነው በቃ። ገብታችኋል አይደል? ይህ ልጅ ገና ሕፃን ነው። እስኪያድግ ድረስ ጠብቂ፣ ሌላ ወንድ አታግቢ። አይቻልም፣ ክልክል ነው። እግዚአብሔር ምን ብሏል? አንድ ሴት ባሏ ቢሞትባት የባሏን የሟችን ወንድም እዚያ ጠብቃ ታገባለች እንጂ ሌላ ባል አታገባም፣ አይፈቀድም። ከዚያ ምን አላት?
ወንድም ይሁዳም ራሱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጭ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም በአባቷ ቤት ተቀመጠች። ሄደችና ወደ አባቷ ቤት ቁጭ አለች። አሁን ሄዱ 12 ላይ ምን ይላል? ቀጥል ትንሽ ከፍ አድርጋ ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። የይሁዳ ሚስቱ ሞተችበት። ሚስቱ ስትሞትበት ሴት ፍለጋ ሊሄድ ነው። ሊያገባ ምናምን እንዳይመስላችሁ ዝም ብሎ ዝሙት መስራት ማለት ነው። ይህንንም ዝሙት እንደሚሰራም ሊገልጸው ነው እግዚአብሔር። የይሁዳ እንግዲህ አስቡት እንግዲህ የማን ልጅ ነው? የያዕቆብ ልጅ ነው። ከብዙ ዘመን በኋላም የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ በቃ ተረጋጋ። ምን አለ? ከዚያስ የበጎችን ፀጉር ወደሚሸልቱበት ሰዎች ወደ ተምና ወጣ። እርሱም አዶምያዊው ወዳጁም ኤራስ ይላል። እሺ ለትዕማርም ሊነግሯት ነው። አሁን ለትዕማርም እነሆ አማትሽ ይሁዳ የበጎቹ ፀጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። አማትሽ ይሁዳ ይወጣል ብለው ነገሯት። ለማን? ለትዕማር። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም። ፏፏፏ ብላ በቃ ወጣች። ቤታቻላል ተሸፋፈነች። ወደ ተምናም ወደሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንደ አንዴ ትንሽ ራቅ አድርገው ሴሎም እንዳደገ ሚስትም እንዳልሆነችው አይታለችና። ሴሎም አድጓል። ገብታችኋል አይደለ? ሊያገባት ግን አይችልም። ለምን? እንደ ልጆቼ ይሞትብኛል ብሎ ይሁዳ እንዳይሞትበት ስላለ ብሎ ከላይ ጠቅሶታል። አሁንም ሶስተኛ ብድረው ይሄ ልጄን ይሞትብኛልና ስለዚህ እሷን አልድራትም፣ ግን እዛ ትቀመጣታለች ብሎ አስቀምጧታል። አባትሽ ቤት ተቀመጭ ብሏታል። አሁን ልትበቀለው ነው። ልጇን ስላልዳራት ምን ልታደርግ ነው? ተጎነጻጽፋ መጣ ይሁዳን በገንዘብ ምናምን ብላ ልትገናኘው ነው። ወሲብ አድርጋው ልትሄድ ነው። 15 ላይ ወረድ በል። ወደ ይሁዳ ነው የመጣቸው አውቃ ይሁዳ እንደሚመጣ እየነገሯት ማለት ነው። ይሁዳን ባያት ጊዜ ጋለሞታ መሰለችው አለ እግዚአብሔር። ትዕማርን አያት፣ ተሸፋፍናለች። ገብታችኋል አይደለ? ከሩቅ ሳያት ጊዜ እንደዚህ በቃ ጋለሞታ ሴት፣ ዝሙት የምትሰራ ሴት መሰለችውና ፊቷን ተሸፍና ነበር አለ። ተሸፋፍናለች። ወደ እርሷም አዘነበለ፣ ጠጋላት ሄዶ እባክሽ ወደ አንቺ ልግባ አላት። በቃ ሊደራደሩ ነው። እዚያ ቆም ሊደራደሩ ነው። ተመልከቱ። ወደ እርሷም አዘነበለና እባክሽ ወደ አንቺ ልግባ አላት። ያው ልገናኘች ማለት ነው። እርሷ ምራቱ ምን ይላል? እርሷ ምራቱ እንደሆነች አላወቀም ነበር አለ። ምክንያቱም ተሸፋፍናለች ፊቷን፣ ከላይ እንደተገለጸላችሁ ምራቱ እንደሆነች አላወቀም። እሷ ግን ታውቃለች አታውቅም? በደንብ ታውቃለች። እሷ ይሁዳ እንደሆነ ተነግሯትም ነው። አውቃሁን ብላ መጣችው። እርሷ ምራቱ እንደሆነች አላወቀም ነበር አለ። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። እሺ ችግር የለውም ትገናኘኛለህ፣ ግን ምን ትሰጠኛለህ? ገብታችኋል አይደለ? ልትደራደረው ነው። ገንዘብ ማለት ነው። ምን ያክል ነው የምትሰጠኝ እያለችው ነው። ቆመው ነው እዚያ ቆም ነው። ከዚያ በኋላ ምን አለ? እርሱም ምን መያዣ ልስጥሽ አላት። ይቅርታ ከላይ ገና ነኝ። ምን አለ? ምን ትሰጠኛለህ አለችው ይላል 17 ላይ ተመልከቱት። እሱን አልፌው ነው። የፍየል ጠቦት ከመንጋዬ እሰድልሻለሁኝ አላት። አንድ ፍየል እሰጥሻለሁኝ አላት። በዚህ ተስማማች። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። ቀብድ በዛ ቢክዳትስ አልሰጥም ብሎ ፍየሉን። ስለዚህ ፍየሉን እስክትልክ ድረስ ቀብድ አምጣ አለችው። መያዣ ትሰጠኛለህ አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለችው። ያሰላም ልታስወልቀው ነው ሁሉ ነው። ከዚያ በኋላ ምናች በእጅ ያለውን በትር አለችው። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰች። አላሁ አክበር። ከምራቷ ጸነሰች። ይህ አይደለም የሚያስደግጠው ልጆች። ይህንን ታሪክ የኢየሱስ ክርስቶስ ቅድመ አያቶች ኢየሱስ በዚህ ዘር ነው የመጣው ብሎ መናገሩ ነው ማለት ነው። ወደዛ እንሄዳለን። ጸነሰች፣ አረገዘች። ከማን? ከምራቷ ማለት ነው። እርሷም ተነሳች አለ፣ ሄደች። መጎናጸፊያውንም አውልቃ የመበለቷን ልብስ ለበሰች። ሄዳ እንደገና ያንን አሮጌ ልብሷን ለብሳ ቁጭ አለች። አሁን ወደ ቁጥር 20 ትንሽ ወረድ አድርገው። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶልማዊው እጅ የፍየሉን ጠቦት ላከለት፣ እርሷንም አላገኛትም አለ። ይሁዳ ፍየል ላከ። ገብቷቸዋል። ምን አለ? ያንን የሰጠውሽን ቀብድ ምናምን መልሽልኝ ሊላት ማለት ነው። ፈለገ አላገኛትም። እርሱም የአገሩን ሰዎች በኤምራም መንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቀ። ያ ይሁዳ የላከው ሰው ማለት ነው። እሺ ጋለሞታ አይታችኋል ስላቸው ጊዜ ብሎ ጠየቃቸው። እነርሱ በዚህ ጋለሞታ አልነበረችም ማለት አላየንም። ቀጥል አሉት። ተመልከቱ ቁጥር 22 ምን ይላል? ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። የአገሩ ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ አለ። አያቸው አይደለም? በቃ እኔ አላገኘኋትም፣ እዚህ ጋለሞታ አላየንም አሉት።
ይሁዳም ምን አለ? እኛ መዘበቻ እንዳንሆን ተውሰደው በቃ አለ። ትብላው ብሬን አለ ይሁዳ በቃ ተውሰደው አለ። እዛው ጌጣጌጥን ምናምን እነሆ የፍየልን ጠቦት ሰደድኩላት፣ አንተም አላገኘሃትም በቃ አለ። አለቀ። ወረድ አድርገው። እንዲህም ሆነ አለ። አሁን ትቃጠል የሚለው ህግ ሊመጣ ነው። የካህን ልጅ ካመነዘረች እንደ መጽሐፍ ቅዱስ በእሳት ተቃጥላ ነው የምትገደለው አይደለ? አቃጥላት ብሎ ሊያዝ ነው። አሁን ተመልከቱ ታሪኩን ቁጥር 24 ላይ ምን ያለ? እንዲህም ሆነ ከ3 ወር በኋላ ለይሁዳ መልእክት መጣለት። ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። ያ ሰላም፣ አውጧትና በእሳት ትቃጠል። ከማን እንደጸነሰች ግን አላወቀም ይሁዳ። ገብታቸዋል? ከእርሱ እንደሆነ እርሷ ነች የምታውቀው። ተደብቃ ስለነበር ፊቷን ሸፍና ነው የሰጠችው። ገብታቸዋል? ይቅርታ ለቃሉ አስተግፊሩላህ። ፊቷን ተሸፍና ነበር ሲገናኛት ማለት ነው። ይሁዳም ማውጣትና አቃጥሏት ብሎ ተናገረ። እርሷን ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች። ቆይ ከመቃጠሌ በፊት ብላ ደብዳቤ ልትልክ ነው። ምን አለች? ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት አለች። ለዚህ ለባለ ገንዘብ ማለት ቀለበቱን፣ አምባሩን፣ ብትሩን አሳይታ ማለት ነው። ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ በትር የማን ነው ብላ ደብዳቤ ላከች። ይሁዳ ማወቀ። ልክ ይሄ ዕቃ ሲመጣለት ጊዜ የእርሱ ዕቃ መሆኑን አወቀ። ያ ቀለበት ያ አምባር እጁ ላይ ገባለት። ለባለ እዚህ ነው የጸነስኩት ብላ ደብዳቤ ላከች። እሷ መልእክት ላከች። ይሁዳ ማወቀ። ከዚያስ ከእኔ ይልቅ እርሷ እውነተኛ ሆነች አለ። ያ ሰላም፣ ልጄን ሴሎምን አልሰጠኋትምና አለ። አየህ፣ አልሰጥም ብሏት ነበር፣ ተበቀለችው። ምክንያቱም ይሞትብኛል ብሎ 3ኛ ልጅን አልድርም አለ። 2 ልጆች ሞተውበታልና ደግሞም አላወቃትም አለ። አሁን ቀጥሎ ተመልከት። ሳትቃጠል ቀረችች ሴት ምን ሆነ? አሁን በዛው በእርግዝናዋ ላይ ልትወልድ ነው። አቃጥሏት የሚለው ህግ ተሻረ። በቃ በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ አለ። ያ ሰላም፣ 2 ልጆች ጸንሳለች፣ አርግዛለች። ከማን? ከምራቷ። መንታ ነው ያስረገዛት። ስትወልድም አንዱ እጁን አወጣ። ልክ ስትወልድ አንደኛው ልጅ እጁን አወጣ። ከዛስ አወላጅቱም ቀይ ፈትል ወስዳ በእጁ አሰረችለት። አንድ እጁን አወጣለንና ከዛ እጁን ቀይ ፈትል፣ ቀይ ገመድ ነገር፣ ክር ነገር አሰረችለት። ይህ መጀመሪያ ይወጣል አለች አለ። ከዛ በኋላ ያሰረችና እጁን ይህ መጀመሪያ ይወጣል አለች። ገና አልወጣም። እንዲህም ሆነ አለ። እጁን ላክ ካደረገና ከዛ በኋላ እጁን አሰረች። ይሄ መጀመሪያ ይወጣል አለች። ከዛ ምን ሆነ? እንዲህም ሆነ አለን እግዚአብሔር። ቁጥር 29 ላይ እጁን በመለሰ ጊዜ አለች። ልክ እጁን ያወጣውን መለሰው እያለ ነው። እንደገና ወደ ማህፀን ውስጥ ማለት ነው። እጁንም በመለሰ ጊዜ እነሆ ወንድም ወጣ። የመጀመሪያው ይወጣል ያለችው ሳይወጣ ቀርቶ ሌላኛው ወንድም ወጣ እያለን ነው። ይህ ተአምር ነው። እርሷም ለምን ጥስህ ወጣህ አለች። ያ ሰላም፣ ሁለተኛው ያንን ልጁን የቀደመውን ማለት ነው። ለምን ጥስህ ወጣህ አለች። ስሙንም ማን ብላ ጠራቸው? ፋሪስ ብላ ጠራቸው አለ። ፋሪስ ብላ ጠራቸው። ቀጥል። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድም ወጣ። እንደገና ያ መጀመሪያ ወጥቶ የነበረው ተመልሶ ወጣ። ስሙንም ዛራ አለችው አለ። አሁን ተመልከቱ። ስለዚህ አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ደግሞ ማንን ወለደ? ይሁዳን ወለደ። ይሁዳ ከትዕማር ማንን ወለደ? ስሞችን ያዟቸው። ፋሬስ እና የመጀመሪያው፣ ሁለተኛው ደግሞ ዛራ። ይታያችኋል? የመጀመሪያው ፋሬስ፣ ሁለተኛው ዛራ። አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ግባ። እነዚህ የክርስቶስ ቅድመ አያቶች ናቸው። ትዕማር የኢየሱስ ክርስቶስ ቅድመ አያት ነች። ከማን? ከይሁዳ ወልዳ ከዚያ በኋላ ኢየሱስ ክርስቶስ መጣ። አሁን ተመልከቱ ቁጥር 2 ላይ ከመጀመሪያው ጀምራችሁ ስታዩት የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ የኢየሱስ ክርስቶስ ትውልድ መጽሐፍ ይህ ነው አለ። አብርሃም ማንን ወለደ? ይስሐቅን ወለደ። ይስሐቅ ማንን ወለደ? ያዕቆብን ወለደ። ያዕቆብ ይሁዳንና ወንድሞችን ወለደ አለ። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም እያለ ይነግረናል። አያችሁ አይደለ? ስለዚህ ኢየሱስ ክርስቶስ በትዕማር በኩል ነው የመጣው ብሎ ይናገራል ማቴዎስ። ትዕማር እንዴት ነው የወለደችው ብለን ስናይ በህጋዊ ጋብቻ ነው ወይ? አይደለም። ከምራቷ ከይሁዳ በዝሙት ነው የወለደችው። ከዛች ያለ ነው። አላህ ሙስተዓን። አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ የመሲሁን ቤተሰቦች ጻድቆች ናቸው ብሎ ነው የገለጻቸው። እዚህ ጋር ደግሞ ዝሙተኞች ነው ይለናል። ዝሙተኞች ናቸው ብሎ ማቴዎስ አስቀምጧቸዋል። ይህ አንደኛው ነው። ባረከላሁ ፊኩም። ወደ ታች ወረድ ብንል ደግሞ ትደነግጣላችሁ። ሌሎች 4ቱን ዝሙተኞች ሴቶች ያስቀምጣቸዋል መጽሐፍ ቅዱስ ላይ። ወረድ ብለ ወደ ታች እንመልከታቸው። እሺ
ከመጀመሪያው ከዛው ላይ ነው። በቃ የሚጠቅም ነገር እናውራ። በቃ ጥያቄ ያለው ሰው ሌላ መጠየቅ ይችላል። ባሳያቸው ወደታች ስማቸውን ያዟቸውና የእንትኖቹን እነዚህን ታገኛቸዋለህ። ሰልሞንም ከራኬብ ቦዔዝን ወለደ ይላል። ቦዔዝም ከሩት ኢዮቤድን ወለደ ይላል። አሁን ቦዔዝ ከሩት ይለናል። ሩት ሴት ነች፣ ቦዔዝ ወንድ ነው። ቦዔዝ ከማን ወለደ? ከሩት ኢዮቤድን ወለደ ይለናል። እንዴት ነው የወለደው ቦዔዝ ከሩት ከተባለ አሁንም በዝሙት ነው የወለደው። ላሳያችሁ ማየት ትፈልጋላችሁ? አሁንም ይሄ የሚያስደነግጥ የሆነ ዝሙት ነው። የሚገርማችሁ ሩት ከቦዔዝ እንዴት ወለደች ወደሚለው ስንመጣ ጊዜ መጽሐፈ ሩት ላይ ትሄዳላችሁ። መጽሐፈ ሩት ምዕራፍ 2 ላይ ጀምራችሁ አንብቡት። ከቦዔዝ እንዴት እንደወለደች ይነግራችኋል። መጽሐፈ ሩት ያው ስር ከፍ በል ወደ ላይ መጽሐፈ ሩት ምዕራፍ 2 አዩ። እሺ ከአንድ ማን ነው ወደኋላ እንደመለስ አድርገውና የመጨረሻውን ቁጥር 18 ናውጣ። ይብቃችሁ ወይንስ እንቀጥለው? ማቴዎስን ነው? ኧረ አይደለም፣ እሱም ራሱ ሩትን ምዕራፍ 1 ከመጨረሻው አድርገውና ወደ ሁለተኛው ምዕራፍ ትሄዳለህ። እንቀጥለው ወይንስ ይብቃ? ልጆች ይብቃ። ከሱ ጀምራችሁ ከ18 ጀምራችሁ ታሪኩ ይጀምራል። ይሄን ብቻ ላሳያችሁ። የኢየሱስ ክርስቶስ ቅድሚያቶች ናቸው። እኛ መሲሁን እዚህ ቦታ ላይ ልናጣጥል አይደለም። ልብ በሉ። መሲሁን በጣም ነው የምንወደው። ከሱ እየተከላከልኩ ነው። ይሄ ታሪክ ስህተት ነው እያልኩ ነው። የመሲሁ የዘር ሐረግ ላይ በፍጹም እንዲህ ባመንዝር አልመጣም መሲሁ እያልኳቸው ነው። አምላክ አላህ በቁርአን ላይ የተከበረ ዘር ሐረግ ያለው ነው መሲሁ ብሎ ስለገለጸና ስለተከላከለለት ነው። ገብታችኋል አይደል? እነዚህ ተበርዘው ነው የምንላቸው። ምክንያቱም መሲሁ በአመንዝራ ትውልድ ላይ ነው የመጣው ብሎ ይናገራል መጽሐፍ ቅዱስ። ይህ ስህተት ነው። አሁን ልቀጥልላችሁ። ኑሃሚን ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑሃሚን ናትን እያሉ ተንጫጩ እያለ ይናገራል። እሺ አንዴ ወደታች አድርገው። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑሃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስቆጭቶኛልና ኑሃሚን ለምን ትሉኛላችሁ አለቻቸው። አንዴ ዝቅ አድርጋ ኑሃሚንም ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ። ኑሃሚንና ሩት የሚባሉ ሰዎችን እዚህ ያውቃቸዋል አይደለ? ሁለት ሴቶች ናቸው። ኑሃሚን ከእርሷ ጋር ሌላ ማናለች? ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ነች። ይቺ ሩት ተመለሱ። ኑሃሚን የምትባል ሴት አለች። ምራቷ ደግሞ ማነች? ሩት ነች። ከቻለ አይደል? የገብስም መከር በተጀመረ ጊዜ ወደ ቤተልሔም ወጡ። ከቻለ ቤተልሔም በዚያ ከተማ ላይ ወጡ። አሁን ወደ 2 ገጽ ሄድ፣ ወደ ምዕራፍ 2 አይዋ። ኑሃሚን ለሩት ምን ልትላት ነው? ተመልከቱ። ዝም እሺ፣ አስቀሩበት። እህት ደጋገምሽ ኮሜንት አትደጋግምሽ። 5000 ጊዜ ብቻ ድረስ ከጨፍሽ ይበቃል። እሺ፣ 6000 እንዳትሞይ አደራ። ምክንያቱም ሊዘጋባችሁ ይችላል። እሺ፣ ያ ሰላም ያ ሰላም ያ ሰላም። ሰላም አለይኩም ሙሱ። ወአለይኩም ሰላም ወራህመቱላህ። ሰላም አለው። ሰላም ነህ? ደህና ነኝ አልሐምዱሊላህ። ሰላም አይደለም እሱ ነኝ እኔ። እንዴት ነህ? ደህና ነኝ አልሐምዱሊላህ። እንደዚህ እሺ፣ ጥያቄ ምንድነው ወንድሜ? እሺ፣ ትንሽ ነች ጥያቄው። ትንሽ ያው አረብ ሀገር ነው የምኖረው። እኔም አረብ ሀገር ነበር የምኖረው። በቅርብ ነው የመጣሁት ኢትዮጵያ። አሁን በስራ ነው ምናምን ደገም። አይሽ ጥያቄው ትንሽ ያው አረብ ሀገር ላይ የሆነ በቃ በስራ ላይ ከብዙ ሰው ጋር ነው የሚሰራው። ስንት ናቸው እነዛ ሰዎች አብራቸው የምትሰራቸው? ብዙ ስትል ላ እሱ ሙስሊም ነው፣ አንድ ክርስቲያን አለ። እሺ፣ ከዛ የምንበላው አንድ ላይ ነው።
የእሱ ሃይማኖት የተለየ ነው፣ ያኔ የተለየ ነው። ትንሽ በቃ ምግብ አንድ ላይ ነው የምንበላው። እውነት ነው። እሺ ካምፓኒ ሰርተው ሸሪካ ሰርተው የሚያመጣላችሁን ምግብ አብራችሁ ነው የምትበሉት በአንድ ላይ ሆናችሁ ወይንስ እንዴት ነው? አንድ ላይ ነው የምትበሉት ስትል ምን ማለት ነው? ማለቴ አንድ ላይ እሱ በስማን ብሎ ይበላል፣ እኔ ደግሞ በስሚላ ብዬ እበላለሁ። ችግር አለ ወይ? አይሰማም? ችግር የለውም። ምሳሌ ማድረግ ፈልጋ ነው እሷ ምሳሌ ማድረግ ፈልጋ ነው እንጂ አንቺ ለይለቱል ቀድር ነሽ እያለች አይደለም። ደስታዋን ለመግለጽ ነው። ምን ያክል ደስታ እንደሚሰጣት ያንቺ መደወል ለመግለጽ የፈለገችበት ምሳሌያዊ ንግግር ነው። ይሄ ችግር የለውም። እሺ እሺ። ሁለተኛ ጥያቄ ደግሞ እኔ እዚህ ሀገር ሰው ሀገር ስመጣ ጊዜ ከኢትዮጵያ ማዳሜ ጋር ነበር ወደዚህ ሀገር የመጣሁት ማለት ነው። ከዛም በኋላ يا أخي كم جهبه تركب انزل تحت يا أخي ايش ጥያቄሽ ምንድን ነው? ይሰማል ድምፅሽን ከፍ አድርጊ እሺ ይሰማል ድምፅሽ ግን አይሰማም ይሰማል ትንሽ ድምፅሽን ዝቅ አድርጊው እሺ ይሰማል ከኢትዮጵያ ከኢትዮጵያ አሰሪዬ ጋር ወደ ኢማራት መጥቼ ነበር ማለት ነው። ከዛም በኋላ እዚህ ሀገር አብረን ስንመጣ ጊዜ ያው ተስማምተን አብረን እንሂድ ተስማምተን ነበረ። ከዛም አስፈቅጃት እዚሁ ሀገር ሰው ብታስገብኝ ላንቺ ደግሞ እዛው ሰው ቀጥርልሻለሁ ምናምን ብያት እምቢ አለችኝ። ከዛ በጣም ተቆጣች፣ ኔት ምናምን አጠፋችብኝ። ከዛም በኋላ በጣም ቁጥጥር ስታብዛብኝ እኔን ደግሞ መንገድ ፈልጌ ጠፋሁባት ማለት ነው። እሺ ከዛም በኋላ ደግሞ ከቆይታ በኋላ ድምጽ እህት እሺ ፈጠን በል ከቆይታ በኋላ ደግሞ ይቅርታ ጠየኳት፣ ደውዬላት ይቅርታ ጠየኳት። ይቅርታ አላደርግም ስትለኝ ደግሞ የመጣሁበትን ብር ልስጥሽ አልኳት። ከዛ እምቢ አለችኝ። ከዚያስ እኔ ልቀጥለው ወይስ ትቀጥያለሽ? ጨርሻለሁ። ጥያቄ ምን ላድርግ? እንዴት ይሻላል? ይቅርታ እምቢ አለችኝ ለማለት ነው። እንግዲህ ምንም ማድረግ አይቻልም። አንደኛ ያለው መንገድ ምንድነው? ፍታ መጠየቅ ነው። ሁለተኛ ሐቋን መመለስ ነው። ይሄን ልመልስልሽ እያልሻት እምቢ ካለች ከዚህ በላይ ምንም ማድረግ አትችልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ መዝለመቱን ሊአኺሂ ፈሊተሐለልሁ አልየውም ቀብለ አን ላ የኩነ ዲናሩን ወላ ዲርሃም አሉ። ከእናንተ የወንድሙ ሐቅ ያለበት ሰው የገንዘብ የማይጠቅምበት ጊዜ ከመምጣቱ በፊት ያ ማለት የቂያማ ቀን ከመምጣቱ በፊት ከወዲሁ የዚያን ሰው ሐቁን መልሱለት ወይንም ማውፍታ ጠይቁት ብለው ተናግረዋል። ታውቃለህ አይደል? እና ይህ ነው። እሺ አይ አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ላይ ነው። አንደኛ ሶላት ኢሻ ማለት ነው እንደገባ መስገዱ ነው የተሻለው ወይስ እስከ ስንት ሰዓት ቢሰገድ የተሻለ ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ተጠየቁ ሰኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ወቅት ሶላት አልኢሻ ፈቃል ወቅት ሶላት አልኢሻ ኢላ መንተሰፍ አልለይል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኢሻ ሶላት ጊዜ በተጠየቁ ጊዜ ምን ብለው መለሱ? የኢሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው አሉ። እስከዚያ ድረስ አቆይቶ መስገድ ይቻላል። ከሌሊቱ ግማሽ በኋላ ቆይቶ መስገድ ግን አይቻልም፣ አይፈቀድም። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው እስከ ሌሊቱ ግማሽ ድረስ አዘግይተው ወደዚህ አስጠግተው አሰገዳቸው። ሰሃቦች ጠየቁ፣ ተአኸርተ ዐለይና አልየውም ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ ዛሬ በጣም ዘገዩብን ሲሏቸው ጊዜ እርሳቸው ምን አሉ? ወላሂ ኢነሁ ለወቅቱሃ ለውላ አን አሹቀ ዐላ ኡመቲ አሉ። ኡመቶችን ማስቸገር ይሆንብኛል ብዬ ስለምፈራ እንጂ ይሄ ነበር መሰገድ አለበት ትክክለኛ ጊዜ ብሎ ነገሯቸው። ስለዚህ በላጩ የኢሻ ሶላትን እስከ ሌሊቱ ግማሽ ድረስ አዘግይቶ መስገዱ ነው። ይሄን ያልቻለ ሰው ግን
ከዚያ በፊት ቀደም አድርጎ መስገድ ይችላል። ይህ ግን የሚፈቀደው ለማን ነው ከተባለ ለሴቶች፣ እንዲሁም ደግሞ መስጂድ በአካባቢው ለሌለ ወንድ ወይንም መስጂድ ሂዶ መስገድ ላልቻለ ወንድ ልጅ ገብታችኋል ነው እንጂ በአቅራቢያው የአዛን ድምፅ እየሰማ ወንድ ልጅ በፍጹም ከዛ ማዘግየት አይችልም። ገብታችኋል አይደል? የአዛን ድምፅ ከሰማ ሂዶ መስገድ አለበት። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም መን ሰሚዐ ኒዳእ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ አሉ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ወንድ ቤቱ ቢሰግድ ሶላት የለውም ስላሉ የኢሻ አዛን ከሰማ ወንድ ልጅ በአቅራቢያው ሂዶ መስገድ አለበት። ነገር ግን ሴት ልጅ የጀማዓ ሶላት ግዴታ ስላልሆነ በእርሷ ላይ ቤቷ መስገድ ስለምትችል አዘግይታ ብትሰግድ በላጭ እሱ ነው ትችላለች። ኦኬ። እስከ 6 ሰዓት በኋላ ማሳለፍ አይቻልም? ይቻላል። ኔቨር ኔቨር ኔቨር። ሁለተኛ ጥያቄ ደግሞ ጓደኛዬ ጠልፋ ቤተሰቦቿ አልሰጥም አሉ። አልሰጥም ሲሉ ያኔ በአካባቢ ያኔ በሀገር ቤት በቃዴ ታሰረች፣ ኒካ ተደረገላት። ቤተሰብ እምቢ ሲላት ያ ኒካ እንዴት ይታያል? እሺ እንደገና ድገም ጥያቄሽን። ኮሜንት ላይ የሚሳደቡ ልጆች ካሉ አስገቧቸው። ዮናስ ወይንም ዮሐንስ ናግባ፣ ወንድ ልጅ ክርስቲያና ተሰርባል። ኮሜንት ላይ ናግባ ናግባ እና እዚህ ተናገር። እሺ የሽንፈት ምልክት ነው መሳደብ። ይሄን ነው ማንኛቸውም የሽንፈት ምልክት ነው መሳደብ። ነብዩ ሰለላሁ ዐለይሂ ወሰለም ስለሰደባቸው ክርስትና እውነት ሊሆን አይችልም። ገብታችኋል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለሰደባችሁ ኢየሱስ ክርስቶስ አምላክ ሊሆን አይችልም። መጽሐፋችሁን ማስረጃ አድርጋችሁ ኢየሱስ ክርስቶስን አምላክ ለማድረግ ሞክሩ። የለም እሱ ደግሞ ገብታችኋል። ስለዚህ ገብታችሁ መነጋገር ትችላላችሁ። ገብታችኋል? እሺ ጥያቄሽ ምን ነበር? ውስጥ ጾመኛ ሆነን እጣን ማጨሽ ጾም ያፈታል ወይ ያብራራልን ይላል። አይፈታም። ነገር ግን የተጠላ ነው ወደ ውስጥ ወደ አፍንጫችሁ ውስጥ ሳብ ማድረግ። እርሱን ሰውየው ሲያጨስ አለ አይደለ? ማንኛውም የጭስ አጨሶች ያንን ወደ አፍንጫ ውስጥ ሆን ብሎ ወደ አፍ ውስጥ ሆን ብሎ አይሳበው ነው እንጂ ይሄ ነገር በመግባቱ እንደው ጾሙ ይበላሻል ማለት አይደለም። እሺ ያ